ሰላም ውድ የዘ ሰክሬት ኤግዛም ቤዝ ቱቶሪያል ተማሪዎች ሰላም ለእናንተ ይሁን። እንዴት ናችሁ? ቸሬ ነኝ። ዛሬ ግሬድ 11 ፊዚክስ ዩኒት 4 ዳይናሚክስ ፓርት 1 ይዤላችሁ መጥቻለሁ። እስከ መጨረሻ አብራችሁን ከቆያችሁ የሚያስገርም ክላስ እንደሚኖረን ምንም ጥርጣሬ የለኝም። ቀጥታ ወደ ክላሳችን ከመግባታችን በፊት ግሬድ 11 ፊዚክስ ዩኒት 4 ዳይናሚክስ ምን አይነት ሜን ኮንተንቶች አሉት፣ ከነዚህ ሜን ኮንተንት ደግሞ ከ2002 እስከ 2016 ድረስ ምን ያክል የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄዎች መጥተው ነበር የሚለውን ነገር እናያለን። እንደምታዩት ይህ ዩኒት 6 ሜን ኮንተንቶች አሉት። የመጀመሪያው ሜን ኮንተንት the concept of force and Newton law of motion የሚል ነው። ሁለተኛው ሜን ኮንተንት friction force፣ ሶስተኛው ሜን ኮንተንት the first condition of equilibrium፣ አራተኛው ሜን ኮንተንት work energy and power፣ አምስተኛው ሜን ኮንተንት conservation of mechanical energy፣ ስድስተኛው ሜን ኮንተንት impulse and linear momentum የሚል ነው። እነዚህ ስድስቱም ሜን ኮንተንቶች በጣም ወሳኝ የሆኑ በተደጋጋሚ የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄዎች የሚወጡበት ናቸው። እንዳጠቃላይ ከዚህ ስድስቱ ሜን ኮንተንት ከ2002 እስከ 2016 ድረስ 100 የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄዎች መጥተው ነበር ማለት ነው። እነዚህን ጥያቄዎች እንሰራለን። እንዲሁም ደግሞ የተለየ ጥያቄ እንኳን ቢመጣ በቀላሉ መስራት የምትችሉበትን ኮንሴፕት እና ቴክኒክ የማስጨብጣችሁ ይሆናል ማለት ነው። ይህንን እንዲህ ካለን ሁልጊዜ እንደምላችሁ ጥናት ከመጀመራችሁ በፊት የዩኒቱን ዩኒት አውትካምስ ማወቅ አለባችሁ፣ ማየት አለባችሁ። ምክንያቱም የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄ የሚያዘጋጁ መምህራኖች እዚህ ላይ ቤዝድ ሆኖ ነው ጥያቄ ለእናንተ የሚያዘጋጁት ብያለሁ። ፊዚክስ መጽሐፍ ደግሞ ደስ የሚለው ነገር ጄኔራል የሆነ የዩኒቱን አውትካምስ ያስቀምጥላችኋል። ከዛ ደግሞ በእያንዳንዱ ሴክሽን አውትካምስ ይቀመጥላችኋል ማለት ነው። ስለዚህ መጀመሪያ እንደ አጠቃላይ አንድ ተማሪ ይሄንን ዩኒት ሲጨርስ ከእርሱ ምንድነው የሚጠበቀው የሚለው የዩኒቱን አውትካምስ እናያለን። የመጀመሪያው ዲሞንስትሬት the understanding of the relationship between net force and the acceleration of an object in linear motion ይላናል። ኦብጀክት in linear motion ማለት አንድ ኦብጀክት ስትሬት ላይን ላይ በሚንቀሳቀስበት ጊዜ ወይም ደግሞ ሞሽን in one dimension ላይ በሚሆንበት ሰዓት ማለት ነው። ታዲያ የመጀመሪያው አውትካምስ ወይም የመጀመሪያው ኮምፒተንሲ ይህንን ዩኒት ሲጨርሱ ማወቅ የሚጠበቅባችሁ ምንድነው? አንድ ኦብጀክት ስትሬት ላይን ላይ በሚንቀሳቀስበት ጊዜ የምትረዱትን የኔት ፎርሱንና አክሰለሬሽኑን ሪሌሽንሺፕ ዲሞንስትሬት ማድረግ ከእናንተ ይጠበቃል ማለት ነው። በሁለተኛ ደረጃ ደግሞ አናላይዝ ዘ ኢፌክት ኦፍ ኤ ኔት ፎርስ ኢን ኳንቲቴቲቭ ተርምስ ዩዚንግ ግራፍስ ፍሪ ቦዲ ዲያግራም ኤንድ ቬክተር ዲያግራም ይላል። የኔት ፎርስን ኢፌክት ኳንቲቴቲቭሊ በግራፍ በፍሪ ቦዲ ዲያግራም እንዲሁም ቬክተር ዲያግራም አናላይዝ ማድረግ ከእናንተ ይጠበቃል። ኳንቲቴቲቭ ተርምስ በሚለን ሰዓት ኔት ፎርስ ማለት ምን ማለት ነው? ኤፍ ኔት ኢኳል ቱ ማስ ታይምስ አክሰለሬሽን እኮ ነው አይደል? ለምሳሌ አንድ ኦብጀክት ከዚህ ጋር በሆነ ፎርስ ኤፍ ብንጎትተው እዚህ መሬት ላይ ያለውን ብናስብ እዚህ ጋር ደግሞ ምን አለ? ፍሪክሽን ፎርስ አለ አይደል? ይሄ ኦብጀክት ወደዚህ የተንቀሳቀሰ ነው ብለን እንስብ። ሞሽን ላይ ያለው ሞሽን ዋን ዳይሜንሽን እንደምታዩት። በዚህ ሰዓት የዚህ ኦብጀክት ኔት ፎርስ ማለት ምን እንደሚሆነው ኤፍ ኔት ኢኳል ቱ ወደ ራይት ሳይድ እየሄደ ነው። ኦኬ ኤፍ ማይነስ ፍሪክሽን ፎርስ አይደለም። ይሄ ደግሞ ከምን ጋር እኩል ነው? ከማስ ታይምስ አክሰለሬሽኑ ጋር ዘሴም ነው ማለት ነው። ይሄ ኦብጀክት የሚንቀሳቀስበት አክሰለሬሽን ታይምስ ማሱ ጋር እኩል ነው ማለት ነው ኤፍኔቱ። ይሄን በዚህ ኳንቲቴቲቭሊ መግለጽ ትችላላችሁ ማለት ነው። ዩዚንግ ግራፍስ በሚለን ሰዓት እንደምታውቁት ፎርስ ኢኳል ቱ ማስ ታይምስ አክሰለሬሽን ነው። እዚህ ጋር እንግዲህ ኤፍ ኢኳል ቱ ማስ ታይምስ አክሰለሬሽን አድርገን ግራፍን ማንሳት አንችልም። ምክንያቱም እዚህ ጋር አክሰለሬሽን ኢንፑት ሊሆን አይችልም። ኤሙን እንደ ኮንስታንት ብንወስድ አክሰለሬሽን ኢኳል ቱ ፎርስ ኦቨር ማስ ነው የሚሆነው። ምክንያቱም ፎርሱን ስትጨምሩ አክሰለሬሽኑ የሚጨምረው። ስለዚህ አሁን ማሱ ኮንስታንት ቢሆን አክሰለሬሽን እና ፎርሱ ዳይሬክትሊ ፕሮፖርሽናል ናቸው ማለት አንዱ ሲጨምር አንዱ ይጨምራል። ስለዚህ ኢንፑቱ ማን ነው? ፎርስ ነው ማለት ነው እዚህ ጋር። ስለዚህ ግራፉን በዚህ መንገድ መግለጽ ትችላላችሁ ማለት ነው። ይሄኛው ኢንፑቱ እዚህ ጋር ኤክስ አክሲስ ላይ ነው የሚሆነው፣ ፎርስ እዚህ ጋር ነው ያለው። እዚህ ጋር ደግሞ ምን ይሆናል? አክሰለሬሽን ይሆናል ማለት ነው። ይሄኛው በኒውተን ነው፣ ይሄ ደግሞ ሜትር ፐር ሰከንድ። ከዛ ግራፉ እንዲህ ሊሆን ይችላል። ብቻ መግለጽ ስላላችሁ በግራፍ እንዲህ መግለጽ መቻል አለባችሁ ነው የሚለው። ሌላኛው ደግሞ ፍሪ ቦዲ ዲያግራም። ለምሳሌ ይህንን ኦብጀክት እዚህ ጋር ሆሪዞንታሊ የተንቀሳቀሰ ነው ብለን አይደለም? የዚህን ኦብጀክት ፍሪ ቦዲ ዲያግራም መግለጽ ከእናንተ ይጠበቃል። ፍሪ ቦዲ ዲያግራም ማለት ይሄ ኦብጀክት ላይ ያሉትን ፎርሶች በሚታይ መንገድ መግለጽ ማለት ነው። ስለዚህ አሁን ፍሪ ቦዲ ዲያግራሙ ምንድነው የሚሆነው? አንደኛ ፎርሱ ሆሪዞንታሊ ወደዚህ ያለ፣ ኦኬ። ወደዚህ ደግሞ ሌፍት ሳይድ ያለው ሆሪዞንታል ፎርስ ደግሞ ምንድነው? ፍሪክሽን ፎርስ ነው። ኦኬ። ይሄ ብቻ ነው አይደለም። ወደ ላይ ምን አለን? ኖርማል ፎርስ አለን። ወደ ታችስ ምን አለን? ዌይት አለን ማለት ነው። ስለዚህ አሁን ይሄ ምንድን ማለት ነው? ፍሪ ቦዲ ዲያግራም ነው ማለት ነው። ቬክተር ዲያግራም ከተባልነስ ይሄን ደግሞ በቃ እዚህ ኤክስ ዋይ አክሲስ ላይ መግለጽ ነው። ወደ ላይ ምን አለን? ኖርማል ፎርስ አለን። ወደ ጎን ደግሞ ሆሪዞንታል ፎርስ አለን። ወደዚህኛው ያለው ደግሞ ፍሪክሽን ፎርስ አለን።
ወደታች ደግሞ ምን አለን ማለት ነው ዌይት አለን። ከዛ በኋላ እዚህ ጋር ይሄ ምንድነው ቬክተር ዲያግራም ሲለን አቅጣጫውንም ጭምር መግለጽ ስላለብን አሁን ለምሳሌ እዚህ ጋር ይሄ ኦብጀክት ቨርቲካሊ የማይንቀሳቀስ ከሆነ ኔት ፎርስ የለም ማለት ነው። ስለዚህ ወደ ላይ ማን አለን ኖርማል ፎርስ ማይነስ ወደታች ደግሞ ዌይት ነው ኢኳል ቱ 0 ነው፣ ምክንያቱም ኔት ፎርስ ስለሌለ ማለት ነው። ከዛም በኋላ ኖርማል ፎርስ ኢኳል ቱ ዌይት ይሆንልናል ማለት ነው። አክቹአሊ ኖርማል ፎርስን መጻፋችሁ ኤፍኤን እያደረገ ነው የሚገልጸው። ኤፍኤን ማድረግ ትችላላችሁ እዚህ ጋር ምንም ችግር የለውም። በዚህ መልኩ አናላይዝ ማድረግ ከእናንተ ይጠበቃል ማለት ነው። ስለዚህ እቺ በጣም ወሳኝ ኮምፒተንሲ ነች ማለት ነው። ሶስተኛ ከእናንተ የሚጠበቀው ደግሞ ዲስክራይብ ዘ ፈርስት ኮንዲሽን ኦፍ ኢኩሊብረም ኳንቲቴቲቭሊ ማለት ነው። ፈርስት ኮንዲሽን ኦፍ ኢኩሊብረምን ኳንቲቴቲቭሊ በቁጥር እንዴት መግለጽ እንዳለባችሁ መግለጽ ከእናንተ ይጠበቃል ማለት ነው። በአራተኛ ደረጃ demonstrate an understanding in qualitative and quantitative terms of the concept of work, energy transformation and power. የነዚህን ኮንሴፕቶች ኳሊቴቲቭሊ እና ኳንቲቴቲቭ ተርምስ የተረዳችሁትን ነገር ዲሞንስትሬት ማድረግ ከእናንተ ይጠበቃል ማለት ነው። በአምስተኛ ደረጃ ዲዛይን ኤንድ ካሪ አውት ኤክስፐሪመንትስ ኤንድ ሶልቭ ፕሮብሌምስ ኢንቮልቪንግ ኢነርጂ ትራንስፎርሜሽን ኤንድ ዘ ሎው ኦፍ ኮንዘርቬሽን ኦፍ ኢነርጂ ይለናል። እቺኛቷ ላቦራቶሪ ውስጥ የምትሰራ ስለሆነ እኛ እዚህ በጥናት ላይ የምንመለከተው ከዚህ ጀምሮ ያለው ነው። ፈተናም ከዚህ ጀምሮ ያለው ነው የሚመለከተው። ሶልቭ ፕሮብሌምስ ኢንቮልቪንግ ኢነርጂ ትራንስፎርሜሽን ኤንድ ሎው ኦፍ ኮንዘርቬሽን ኦፍ ኢነርጂ ማለት ነው። በኢነርጂ ትራንስፎርሜሽን እና በሎው ኦፍ ኮንዘርቬሽን ኢነርጂ ዙሪያ የሚመጡ ጥያቄዎችን ሶልቭ ማድረግ ከናንተ ይጠበቃል ማለት ነው። በመጨረሻም የዚህ ዩኒት አውትካምስ ሪላይዝ ዛት ሞመንተም ኢዝ አን ኢንሄሪየንት ፕሮፐርቲ ኦፍ ሙቪንግ ኦብጀክት። የሆነ የሚንቀሳቀስ ኦብጀክት የሆነ ፕሮፐርቲ አለው በመንቀሳቀሱ ምክንያት ኦን የሚያደርገው ማለት ነው። እሱ ምንድነው? ሞመንተም ይባላል። ይህንን ሪላይዝ ማድረግ ከናንተ ይጠበቃል። እንዲሁም ደግሞ አንድ ኦብጀክት በሚንቀሳቀስበት ጊዜ የዛን ኦብጀክት ፕሮፐርቲ ሞመንተሙና ኢምፐልሱን ሪሌሽንሺፓቸውን ኤክስፕረስ ማድረግ ከናንተ ይጠበቃል ማለት ነው። ይሄ ምንድነው? የዩኒቱ አውትካምስ ነው። ወደ ዛሬው ክላስ በምንገባበት ሰዓት የዛሬው ክላሳችን የሚሆነው የመጀመሪያው ሜን ኮንተንት ዘ ኮንሴፕት ኦፍ ፎርስ ኤንድ ኒውተን ሎ ኦፍ ሞሽን። እንደነገርኳችሁ ፊዚክስ መጽሐፍ በየሴክሽኑ ደግሞ ሴክሽን አውትካምስ ያስቀምጥላችኋል ማለት። ይህንን ሴክሽን አጥንታችሁ በምጨርሱበት ሰዓት መጨረሻ ላይ ከእናንተ የሚጠበቅ ነገር አለ። እሱም እዚህ ጋር ያሉት ነገሮች ናቸው። ዲስከስ ዋት ዘ ኮንሴፕት ኦፍ ፎርስ ሚንስ ኢን ፊዚክስ ኤንድ ዋይ ፎርስስ አር ቬክተርስ። በፊዚክስ ውስጥ ፎርስ ምን ማለት እንደሆነ ኮንሴፕቱን ዲስከስ ማድረግ እንዲሁም ደግሞ ፎርስ ለምን ቬክተር እንደሆነ ዲስከስ ማድረግ ከእናንተ ይጠበቃል ማለት ነው። በሁለተኛ ደረጃ ፎርስን ዲፋይን ማድረግ እንዲሁም ደግሞ በአንድ ኦብጀክት ላይ የፎርስ ኢፌክት ምን ኢፌክት እንዳለው ዲስከስ ማድረግ ከእናንተ ይጠበቃል። በሶስተኛ ደረጃ ዲስቲንግዊሽ ቢትዊን ኮንታክት ፎርስ ኤንድ ፊልድ ፎርስስ። በሶስተኛ ደረጃ ዲስቲንግዊሽ ቢትዊን ኮንታክት ፎርስ ኤንድ ፊልድ ፎርስስ። ኮንታክት ፎርስ እና ፊልድ ፎርስ ምንድነው ዲፍረንሳቸው የሚለውን ነገር መለየት ከናንተ ይጠበቃል ማለት ነው። በአራተኛ ደረጃ ዲስከስ ዘ ፎር ፈንዳሜንታል ፎርስ ኢን ኔቸር ኤንድ ዜር ሪል ላይፍ አፕሊኬሽን። አራት አይነት ፈንዳሜንታል ፎርስ አለ በተፈጥሮ፣ እነዛን ዲስከስ ማድረግ እንዲሁም ደግሞ ሪል ላይፍ አፕሊኬሽናቸው ምን እንደሆነ ዲስከስ ማድረግ ከናንተ ይጠበቃል ማለት ነው። እንግዲህ እነዚህ ከዚህ ውስጥ እንግዲህ ጥያቄዎች መጥተዋል ታዩታላችሁ በኋላ። ስቴት ኒውተንስ ሎ ኦፍ ሞሽን። ኒውተን ሎ ኦፍ ሞሽን ምንድነው የሚለውን ሶስት ሎዎች አሉ። እነዛን ሎዎች ስቴት ማድረግ ከናንተ ይጠበቃል ማለት ነው። እዚህ ጋር ደግሞ ስንመጣ ዲሞንስትሬት ዘ ኮዝ ኢፌክት ሪሌሽንሺፕ ኦፍ ፎርስ ኤንድ አክሰለሬሽን። የፎርስ እና የአክሰለሬሽን ሪሌሽንሺፕ ኢፌክት ዲሞንስትሬት ማድረግ ከናንተ ይጠበቃል ማለት ነው። አፕላይ ኒውተን ሰከንድ ሎ ቱ ዲተርማይን ዘ ዌይት ኦፍ አን ኦብጀክት። የአንድን ኦብጀክት ዌይት ካልኩሌት ለማድረግ ኒውተን ሰከንድ ሎን አፕላይ ማድረግ ከናንተ ይጠበቃል። በመጨረሻም ዲሞንስትሬት ዘ ሪሌሽንሺፕ ቢትዊን ዌይት ኤንድ ኖርማል ፎርስ። የዌይት እና የኖርማል ፎርስን ሪሌሽንሺፕ ዲሞንስትሬት ማድረግ ከናንተ ይጠበቃል ማለት ነው። ጥያቄዎች ከዚያ ያልፉም በኋላ እስካሁን የመጡ ጥያቄዎችን ስንሰራ ታዩታላችሁ ማለት ነው። ቀጥታ ወደ ክላሳችን እንገባለን። 4.1 ዘ ኮንሴፕት ኦፍ ፎርስ ኤንድ ኒውተንስ ሎ ኦፍ ሞሽን። በመጀመሪያ ዳይናሚክስ የማን ብራንች ነው፣ ስለምንድን ነው የሚያጠናው የሚለውን ነገር እናያለን። ዳይናሚክስ የሜካኒክስ አንዱ ብራንች ሲሆን አንድ ኦብጀክት በሚንቀሳቀስበት ጊዜ ያ ኦብጀክት እንዲንቀሳቀስ ያደረገው ነገር ምንድነው፣ ኮዙ ምንድነው ስለሚለው ነገር የሚያጠና ነው። እዚህ ጋር እንደምታዩት ዳይናሚክስ ኢዝ ዘ ስተዲ ኦፍ ሞሽን ኤንድ ኢትስ ኮዝስ። ስተዲ ኦፍ ሞሽን ብቻ አይደለም፣ አንድ ኦብጀክት ስለሚንቀሳቀሰው ነገር ብቻ የሚያጠናው ኪኔማቲክስ ነው። ዳይናሚክስ ግን አንድ ኦብጀክት በሚንቀሳቀስበት ጊዜ እንዴት ነው ያ ኦብጀክት
ኦብጀክት ሊንቀሳቀስ የቻለው ኮዙ ምንድነው እንዲንቀሳቀስ ያደረገው ስለሚለው ነገር የሚያጠና ነው ማለት ነው። አንድ ኦብጀክት በሚንቀሳቀስበት ጊዜ በዛ ሰዓት ስላሉ ፊዚካል ኳንቲቲዎች ሪሌሽንሺፕ የሚያጠናው ኪኔማቲክስ ይባላል። ያ ኦብጀክት እንዲንቀሳቀስ ያደረገው ኮዙ ምንድነው ስለሚለው ነገር የሚያጠናው ደግሞ ዳይናሚክስ ነው። እነዚህን ሁለቱን ደግሞ በውስጡ ይዞ ያለው ምንድነው መካኒክስ ይባላል ማለት ነው። መካኒክስ ይባላል። ኦኬ ይሄን እንደዚህ ካለን እዚህ ጋር እንግዲህ በደንብ ዲፊኒሽኑን ያዙ። ዳይናሚክስ ሞሽን ፕላስ ፎርስ አክት ኦን ዘ ቦዲ ነው። ስለ ኮዙ ነው። ኮዙ ደግሞ ምንድነው አንድ ኦብጀክት እንዲንቀሳቀስ የሚያደርገው ነገር ፎርስ ነው ማለት ነው። ሶ አሁን እዚህ ጋር አሁን ኮንሴፕት ኦፍ ፎርስ እና ኒውተንስ ሎ ኦፍ ሞሽን በደንብ አድርገን ለማጥናት መንገድ እናገኛለን ማለት ነው። ፎርስ ማለት ምን ማለት ነው? ኤ ፎርስ ኢዝ ዲፋይንድ አስ ፑሽ ኦር ፑል። አንድን ነገር መግፋት ወይም ደግሞ መጎተት ፎርስ ብለን እንጠራለን በፊዚክስ። ለምሳሌ አንድን ቴብል መግፋት ወይም ደግሞ አንድን ኳስ መለጋት ምንድነው ማለት ነው? ፎርስ ነው ማለት ነው። ፎርስ እንዲኖር ከተፈለገ ሁለት ኦብጀክቶች ሁል ጊዜ አንድ ላይ መከሰት አለባቸው ማለት ነው። ለምሳሌ ቴብል ብቻውን ምንም እንትን የለውም። ቴብሉን እኛ ስንገፋው ያው ሁለት ኦብጀክቶች ተገናኙ ማለት ነው። እዚህ ጋም ኳስ አለ። ኦኬ እኛ ስንለጋው ሁለት ኦብጀክቶች ተገናኙ ማለት ነው። ስለዚህ ፎርስ ለመኖር ሁለት ኦብጀክቶች ግዴታ ያስፈልጋሉ ማለት ነው። ስለዚህ ፎርስ አንድን ነገር መግፋት ወይም መጎተትን የሚለውን ነገር በዚህ መያዝ እንችላለን ማለት ነው። ሶስተኛው ፖይንት ላይ ስንመጣ the speed and direction of motion determined by the magnitude and direction of applied force ነው። የአንድ ሞሽን ፍጥነቱና አቅጣጫው ዲተርማይን የሚደረገው አፕላይ በተደረገው ፎርስ እና አቅጣጫ ነው ማለት ነው። ለምሳሌ ይሄ ኦብጀክት አለ። ይሄ ኦብጀክት የተንቀሳቀሰ ነው ልበል። ወደዚህ እንደምታዩት ፎርስ እዚህ ጋር ያለው ወደዚህ ነው አፕላይ የተደረገው አይደለም ፎርሱ። የዚህ ኦብጀክት እንቅስቃሴ ስፒዱና ዳይሬክሽኑ ዲተርማይን የሚደረገው በምንድን ነው ብለን በአፕላይድ ፎርስ ነው በዚህኛው ማለት ነው። ስለዚህ አሁን ይሄ ኦብጀክት ወዴት ነው እየሄደ ያለው? ወደ ራይት ሳይድ ነው፣ ወደ ኢስት ነው አይደለም። ስለዚህ የዚህ ኦብጀክት ስፒድም ወዴት ነው ማለት ነው? ወደ ኢስት ነው ማለት ነው። ይሄንን ነገር በዚህ ልታውቁ ይገባል። አሰራሬት የሚያደርገውም ወደ ኢስት ነው ማለት ነው። ይሄንን በዚህ ትይዛላችሁ። የፎርስ ኤስአይ ዩኒት ደግሞ ምን እንላለን? ኒውተን ነው ማለት ነው። አንድ ኒውተን ማለት ከምን ጋር እኩል ነው? 1 ኪሎግራም ሜትር ፐር ሰከንድ ስኩዌር ጋር እኩል ነው ማለት ነው። ይሄንን ትይዛላችሁ። ኦኬ እዚህ ጋር እንግዲህ እንደምታዩት ይሄንን ኦብጀክት ወደዚህ ፑሽ እያደረገ ነው፣ ወደዚህ ደግሞ እየጎተተ ነው፣ እዚህ ጋር ደግሞ ቦሉን ኪክ እያደረገ ነው። ይሄ ምንድነው የሚገልጸው? ፎርስ ነው ማለት ነው። እስኪ የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄ አለ እዚህ ጋር፣ እሱን እንስራ። አንደኛ ጥያቄ ዳይናሚክስ ኢዝ ኤ ብራንች ኦፍ መካኒክስ ኮንሰርንድ ዊዝ ሞሽን ኦፍ አን ኦብጀክት ይላል አይደል? ዳይናሚክስ የመካኒክስ አንዱ ብራንች ነው ብለን ከዛስ ምን አለን? ሞሽን ከዛስ ፕላስ ፎርስ አለው ብለን አይደለም? ስለ ኮዙ ነው። ኮዙ ደግሞ ማለት ፎርስ ነው እንዲንቀሳቀስ። ስለዚህ እዚህ ጋር አሁን ምርጫ ውስጥ በምታዩበት ሰዓት ቦስ ኮንስታንት ቬሎሲቲ አይደለም። ኮንስታንት ቬሎሲቲ ከሆነ ፎርስ የለም ማለት ነው። አንደር ዘ አክሽን ኦፍ ባላንስድ ፎርስ ከሆነ ደግሞ እንቅስቃሴ የለም ማለት ነው። ዊዛውት ኢትስ ኮዝስ አይደለም። ዊዛውት ኮዙ ከሆነ ደግሞ ምንድነው? ስለ ሞሽኑ ብቻ የሚያጠና ከሆነ ኪኔማቲክስ ነው ማለት ዳይናሚክስ አይደለም። አንደር ዘ አክሽን ኦፍ ፎርስስ ይሄ ግን ምንድነው? ትሩ ነው ማለት ነው። ዲ ትክክለኛ መልስ ይሆናል ማለት ነው። እዚህ ጋር ስንመጣ ደግሞ a force can be either a contact force or a field force ብለን እንከፍለዋለን። ፎርስን በሁለት እንከፍለዋለን። ኮንታክት ፎርስ ወይም ደግሞ ፊልድ ፎርስስ። ኮንታክት ፎርስ በምንልበት ሰዓት ምንድነው? እንግዲህ ፎርስ እንዲኖር ግዴታ ምን ሊኖር ይገባል ብለናል? ቀደም ሁለት ኦብጀክቶች ሊኖሩ ይገባሉ ብለናል። ለምሳሌ እዚህ ጋር አንድ ብሎክ አለ ብለን እዚህ ጋር ያረፈ ነገር፣ ይሄ ነገር ወደዚህ ማንቀሳቀስ ከፈለግን እዚህ ጋር ወይ በዚህ ሳይድ ሆነ መጎተት አለብን ወይ ደግሞ በዚህ ሳይድ መግፋት አለብን ማለት ነው አይደል? ስንገፋው ምንድነው? ንክኪ አለ። በሁለቱ ኦብጀክቶች መካከል ንክኪ አለ። ንክኪ ካለ ኮንታክት ፎርስ እንላለን ማለት ነው። ሌላ ደግሞ ማግኔት እንውሰድ እስኪ። እዚህ ጋር ማግኔት ብንወስድ ይሄኛው ኖርዝ ፖል እዚህ ጋር ሳውዝ ፖል ቢሆን ሳናነካካ እዚህ ጋር ደግሞ ሳውዝ ፖል እና ኖርዝ ፖል በዚህ ጋር አድርገን ብናቀራረባቸው እነዚህ ሁለቱ ምን ይደራረጋሉ? ይገፋፋሉ አይደል? ሁለት ኦብጀክቶች ደግሞ ከተገፋፉ ምንድነው ማለት ፎርስ እንለዋለን ብለናል በዲፊኒሽናችን። ወይም ደግሞ እዚህ ጋር ያስጠጋነው ኖርዝ ፖል እዚህ ጋር ነው፣ ሳውዝ ፖል ከሆነ ደግሞ እነዚህ ነገሮች ምን ይደራረጋሉ? ይሳሳባሉ እርስ በርስ እኮ አይደል? ይሳሳባሉ። የሚሳሳቡ ከሆነ ምንድነው? ፎርስ ነው ብለናል የሚገልጽልን አይደል? በዚህ ጊዜ ግን ይሄኛው ግን ምንድነው? ፊልድ ፎርስ እንለዋለን። ንክኪ የለም። በፊልዳቸው አማካኝነት ነው የሚገፋፉት ወይም የሚሳሳቡት ማለት ነው። እዚህ ጋር ግን ንክኪ ያለ ግዴታ እንዲሆነ ደግሞ ኮንታክት ፎርስ እንላለን ማለት ነው። ይህንን ነገር በዚህ ትይዛላችሁ። እዚህ ጋር ታይፕስ ኦፍ ፎርስስ ኮንታክት ፎርስ ነው አንዱ፣ ሁለተኛ ደግሞ ነን ኮንታክት ፎርስ ነው ወይም ፊልድ ፎርስ ይባላል። ኮንታክት ፎርስ ምንድነው ካለ ኢንተራክሽንስ ቢትዊን ኦብጀክት ዛት ተች ነው። በንክኪ ነው መሆን ያለበት። ለምሳሌ ስፕሪንግ ፎርስ፣ ስፕሪንጉን ግዴታ መጎተት አለባችሁ። ድራግ ፎርስ፣ ፍሪክሽናል ፎርስ፣ ኖርማል ፎርስ
ፎርስ በራሱ የኮንታክት ፎርስ ነው። እዚህ ጋር ቴብል አለ ብለን እንስብ። ሌላ ኦብጀክት መጥቶ እዚህ ጋር ሲያርፍ ነው ምን የሚፈጠረው? እዚህ ጋር ኖርማል ፎርስ የሚፈጠረው። ኖርማል ፎርስ ደግሞ ምን ማለት ነው? ከስሙ እንደምትረዱት ለተቀመጠበት ኦብጀክቱ ለተቀመጠበት ነገር ምን ፐርፐንዲኩላር ነው ማለት ነው። ይሄን ነገር በዚህ መልኩ ትይዛላችሁ ማለት ነው። ኦኬ እነዚህኞቹ እዚህ ጋር የምታዩቸው ምንድናቸው ማለት ነው? የኮንታክት ፎርስ አይነቶች ናቸው። እዚህ ጋር ደግሞ ያሉት ነን ኮንታክት ፎርስ ወይም ደግሞ ፊልድ ፎርስ የምንላቸው ናቸው። የሚገፋፉት ወይም የሚሳሳቡት ሳይነካኩ በፊልድ አማካኝነት ነው ማለት ነው። መጀመሪያው ማግኔቲክ ፎርስ እንዳየ ነው። ሁለተኛው ደግሞ ኤሌክትሪክ ፎርስ ነው። ኤሌክትሪክ ፎርስ ቻርጆች መነካካት አይጠበቅባቸውም። ፖዚቲቭ ቻርጅ እዚህ ጋር ኔጌቲቭ ቻርጅ ካለ እነዚህ ሁለቱ ይሳሳባሉ። ፖዚቲቭ ቻርጅ እዚህ ጋር ፖዚቲቭ ቻርጅ ካለ እዚህ ጋር ኔጌቲቭ ቻርጅ እዚህ ጋር ኔጌቲቭ ቻርጅ ካለ እነዚህ ይገፋፋሉ። ይሄ ይገፋፋል፣ ይሄ ግን ይሳሳባል ማለት ነው። ግን ንክኪ ሊኖር አይጠበቅባቸውም። ግራቪቴሽናል ፎርስም ልክ እንደዚሁ ይህንን በዚህ ትይዛላችሁ ማለት ነው። ፍሪክሽን ፎርስም ያው እዚህ ጋር ዲፋይን ሳላረግ ግራ እንዳይገባችሁ፣ ፍሪክሽን ፎርስ ራሱ የሚፈጠረው ሁለት ኦብጀክቶች በሚነካኩበት ጊዜ ነው። ለምሳሌ ይሄኛው ሰርፌስ ቢሆን የሆነ ብሎክ እዚህ ጋር ያለ ብለን እንስብ። ይሄ ብሎክ ወደዚህ ምንጉስቶ ከሆነ ፍሪክሽን ፎርስ ወዴት ነው? ወደዚህ ነው ማለት ነው። ፍሪክሽን ፎርስ የሚፈጠረው እነዚህ ሁለቱ ኦብጀክቶች በሚነካኩበት ጊዜ ነው ማለት። ድራግ ፎርስም እንደምታዩት ይሄ ሰውዬ እዚህ ጋር ተንጠልጥሎ ነው ያለው። ድራግ ፎርስ በራሱ ሁለቱ ኦብጀክቶች ናቸው መነካካት ያለባቸው። አንደኛው ይሄኛው ወርታች ነው ያለው። ኤር ፎርሱ ደግሞ ወይም ሬዚስታንሱ ደግሞ ወዴት ነው? ወደ ላይ ነው ያለው ማለት። ስለዚህ እነዚህ ሁለቶች ሲነካኩ ነው ድራግ ፎርስ በራሱ የሚፈጠረው ማለት ነው። ይህንን ነገር በዚህ ማወቅ ትችላላችሁ ማለት ነው። አሁን ደግሞ የምናየው ፈንዳሜንታል ፎርስስ ኢን ኔቸር ነው። በተፈጥሮ አራት አይነት ፎርሶች ሁሉ ጊዜ ኤግዚስት ያደርጋሉ። እዚህ ጋር እንደምታዩት የመጀመሪያው ስትሮንግ ኒውክሊየር ፎርስ ይባላል። ሁለተኛው ኤሌክትሮማግኔቲክ ፎርስ ይባላል። ሶስተኛው ዊክ ኒውክሊየር ፎርስ ይባላል። አራተኛው ደግሞ ግራቪቴሽናል ፎርስ ነው። ስትሬንግዛቸውም ወደታች ዲክሪዝ እያደረገ ነው የሚሄደው። ወደ ላይ ከሄድን ደግሞ በቅደም ተከተላቸው ኢንክሪዝ እያደረገ ነው የሚሄደው። አንድ በአንድ እንያቸው። ስትሮንግ ኒውክሊየር ፎርስ ስንል በኒውክለስ ውስጥ ፕሮቶን እና ኒውትሮን አለ። ኒውትሮን ዩኒት የለውም። ፕሮቶን ደግሞ ፖዚቲቭ ቻርጅ ነው። ፖዚቲቭ ቻርጆች ምን ይደረጋሉ? ይገፋፋሉ አይደለም? ከዚህ ውስጥ እንዳይወጡ እነዚህ ነገሮች እዚህ ውስጥ ሆልድ እንዲሆኑ የሚይዛቸው ምንድነው ማለት ነው? ስትሮንግ ኒውክሊየር ፎርስ ነው ማለት ነው። እዚህ ብዙ ፕሮቶኖች ነው ያሉት። እነዚህ ፕሮቶኖች እዚህ ውስጥ እንዲቆዩ ሆልድ እንዲያደርግ ኒውትሮንና ፕሮቶኖችን በኒውክለስ ውስጥ ባይንድ አድርጎ የሚያቆይልን ምንድነው ማለት ነው? ስትሮንግ ኒውክሊየር ፎርስ ነው ማለት ነው። ሁለተኛው ደግሞ ኤሌክትሮማግኔቲክ ፎርስ ነው። ኤሌክትሮማግኔቲክ ፎርስ ደግሞ በኤሌክትሪክ ቻርጆች መካከል ያለ ፎርስ ነው። እዚህ ጋር በደንብ እንድታውቁ ፈልገው ነገር ምንድነው? በሆነ ኮንዳክተር ውስጥ ኤሌክትሪክ ቻርጆች ፍሎ የሚያደርጉ ከሆነ በዚህ ዙሪያ ምን ይፈጠራል ብለናል? ማግኔቲክ ፊልድ ይፈጠራል ብለናል። በቻርጆቹ ዙሪያ ምን ይፈጠራል? ኤሌክትሪክ ፊልድ ይፈጠራል ማለት ነው። በዚህ ጊዜ ቻርጆች በሚንቀሳቀሱበት ሰዓት አንዱ ቻርጅ ላይ ወይም ደግሞ በሁለቶቹ ቻርጆች መካከል ያለው የመሳሳብ ወይም የመገፋፋት ፎርስ ኤሌክትሮማግኔቲክ ፎርስ እንለዋለን ማለት ነው። በቻርጆች መካከል ያለው ኤሌክትሮስታቲክ ፎርስ እንዳንል፣ ኤሌክትሮስታቲክ ፎርስ ቻርጅ አትሬስት ያለን የሚያጠነው አይደለም። ቻርጅ አትሬስት እዚህ ጋር ባሉበት ሰዓት በመካከላቸው ያለውን ፎርስ የመሳሳብና ወይ የመገፋፋት ፎርስ ነው የሚመለከተው። ምን ኤሌክትሮስታቲክ ፎርስ። እዚህ ጋር ግን እንደዛ አይደለም። ቻርጆች በሚንቀሳቀሱበት ጊዜ በመካከላቸው ያለው ፎርስ ኤሌክትሮማግኔቲክ ፎርስ ይባላል። በሶስተኛ ደረጃ ዊክ ኒውክሊየር ፎርስ የምንለው ይሄኛው ደግሞ ምንድነው? ይሄም በኒውክለስ ውስጥ ነው። በኒውክለስ ውስጥ ፕሮቶንንና የኒውትሮንን መጠን ባላንስ የሚያደርግልን ፎርስ አይነት ነው። ለምሳሌ እዚህ ውስጥ የፕሮቶኑ መጠን ከበዛና የኒውትሮኑ ትንሽ ከሆነ አንዷን ፕሮቶን ወደ ኤሌክትሮን እንዲሁም ደግሞ ኒውትሮን በመቀየር ሌላም እዚህ ጋር የሚመጣ የሆነ ሌላ አውትፑት አለው በመቀየር ኤሌክትሮኗን ሪሊዝ ያደርጋታል። እቺን ኤሌክትሮን ሪሊዝ በማድረግ እዚህ ውስጥ ያለው የፕሮቶንና የኒውትሮን መጠናቸው ባላንስ እንዲያደርግ የሚያደርግልን ነው ማለት ነው። ይሄ ለምንድን ነው የሚጠቅመው ካልን ሰን ኢነርጂን እንደ አውትፑት ለማግኘት ኒውክሊየር ሪአክሽን ላይ ይጠቅመናል ማለት ነው። ለዛ ነው እቺ ሪሙቭ የምትደረገው ኤሌክትሮን ቤታ ዲኬ እንላታለን። ስለዚህ እንደ አጠቃላይ ይሄ ዊክ ኒውክሊየር ፎርስ ሰን ኢነርጂን እንደ አውትፑት ለማግኘት ለኒውክሊየር ሪአክሽን የሚጠቅመን ነው። ለራዲዮ አክቲቭ ዲኬ ፕሮሰስ እንጠቀምበታለን ማለት ነው። በአራተኛ ደረጃ ደግሞ ግራቪቴሽናል ፎርስ ነው። ይሄ ግራቪቴሽናል ፎርስ ዊክ ፎርስ ነው። ከነዚህ ከሶስቱ ይልቅ ሊስት ነው ማለት ነው። በጣም ዊክ የሆነ ፎርስ ነው። ይሄ ግራቪቴሽናል ፎርስ ምንድን ነው የሚገልጸው ካላችሁን በዩኒቨርስ ውስጥ ሁለት ማስ ያላቸው ኦብጀክቶች የሚሳሳቡበትን ፎርስ ነው ማለት ነው። ለምሳሌ እዚህ ጋር መሬት አለ ብለን እንስብ። እዚህ ጋር አንዱ ኦብጀክት አለ ብለን እንስብ። ይሄ ኦብጀክትና ይሄ መሬቱ
የሚሳሳቡበት ፎርስ አይነት ነው ማለት ነው። ለምሳሌ ሳንና ኢርዝ ማለትም እንችላለን። የተለያዩ ፕላኔቶች የሚሳሳቡበትም ልንል እንችላለን ማለት ነው ግራቪቴሽናል ፎርስ። እዚህ ጋር ግን ማወቅ የሚጠበቅባችሁ ምንድነው ይሄ ኒውክሊየር ፎርስ በኒውክሊየስ ውስጥ የሚገኝ ፎርስ ነው ብለናል። ፕሮቶንና ኒውትሮኖችን አንድ ላይ ሆልድ አድርጎ የሚይዝልን ስትሮንግ ኒውክሊየር ፎርስ ነው ብለናል። ነገር ግን ፕሮቶንና ኒውትሮኖችን ደግሞ ባላንስ ለማድረግ ደግሞ ዊክ ኒውክሊየር ፎርስ ነው ብለናል። ሁለቱም ስሞል ሬንጅ ናቸው። በኒውክሊየስ ውስጥ ስሞል ሬንጅ ናቸው ያላቸው ዲስታንሳቸው ማለት ነው። ይህን ነገር በደንብ ማወቅ መቻል አለባችሁ። አሁን የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄ እንስራ። which one of the following is true about fundamental forces ይለናል። የመጀመሪያው እንምጣ። Electromagnetic force is a long range attractive force between particles due to their masses. ፎልስ ነው። በማሳቸው አማካኝነት ሳይሆን የመጀመሪያው ነገር ይሄን ነገር ፉርሽ የምታደርጉበት ምክንያት ምንድነው? በቻርጆች መካከል ያለ ፎርስ ነው ኤሌክትሮማግኔቲክ ፎርስ የምንለው። ስለዚህ ይሄ ምንም ሌላ ዲቴል ሎንግ ሬንጅ ነው ምናምን የሚለው ነገር መሄድ አይጠበቅባችሁም ማለት ነው። የመጀመሪያ ኤ ፉርሽ ታደርጉታላችሁ። ቢ ላይ ደግሞ ስንመጣ a weak nuclear force is extremely short range force that binds proton. ፎልስ ነው። ባላንስ ነው የሚያደርገው፣ ባይንድ አያደርግም። ሲ ላይ ደግሞ ስንመጣ strong nuclear force is short range force, okay, that holds proton and neutron to form atomic nucleus. ትሩ ነው ማለት ነው። ይሄ ደግሞ በኒውክለስ ውስጥ ፕሮቶንና ኒውትሮንን ሆልድ የሚያደርግልን ባይንድ የሚያደርግልን ምንድነው ማለት ነው? ስትሮንግ ኒውክሊየር ፎርስ ነው ማለት ነው። ይሄ ትሩ ነው። ሲ ትክክለኛ መልስ ነው ማለት ነው። ዲ ላይ ስንመጣ ደግሞ ግራቪቴሽናል ፎርስ ኢዝ ሎንግ ሬንጅ አትራክቲቭ ፎርስ። ሎንግ ሬንጅ ሊሆን ይችላል፣ ምንም ችግር የለብንም። ቢትዊን ፓርቲክልስ ኦኬ፣ ትሩ ነው። ዲው ቱ ዜር ቻርጅ አይደለም፣ ዲው ቱ ዜር ማስ ነው መሆን ያለበት እንጂ ዲው ቱ ዜር ቻርጅ አይደለም ማለት። ስለዚህ ሲ ትክክለኛ መልስ ነው ማለት ነው። ይሄንን በዚህ ትይዛላችሁ። አሁን ደግሞ የምናየው ሎስ ኦፍ ሞሽን ነው። ሶስት አይነት ሎስ ኦፍ ሞሽን አለ። ኒውተንስ ፈርስት ሎ ኦፍ ሞሽን፣ ኒውተንስ ሰከንድ ሎ ኦፍ ሞሽን፣ ኒውተንስ ሰርድ ሎ ኦፍ ሞሽን ይባላሉ። በመጀመሪያ ደረጃ ኒውተንስ ፈርስት ሎ ኦፍ ሞሽንን እናያለን ማለት ነው። ኒውተንስ ፈርስት ሎ ኦፍ ሞሽን ምንድነው የሚለው ከተባለ አንድ ኦብጀክት ቆሞ ካለ እንደ ቆመ ይቀጥላል፣ ወይንም ደግሞ አንድ ኦብጀክት በኮንስታንት ስፒድ ወይም ዩኒፎርም ሞሽን ላይ ከሆነ በዛው ዩኒፎርም ሞሽን ይቀጥላል ወይም በኮንስታንት ስፒድ ይቀጥላል። ያለበለዚያ ግን የቆመው እንዲንቀሳቀስ ከተፈለገ በዩኒፎርም ሞሽን ላይ ያለው ቦዲ ደግሞ ስፒዱ እንዲጨምር ወይንም ደግሞ እንዲቀንስ ወይ እንዲቆም ከተፈለገ ኤክስተርናል ፎርስ እላዩ ላይ አክት ማድረግ አለብን ይለናል። ይኸውላችሁ እዚህ ጋር አሁን አንድ ብሎክ አለ ብለን እንስብ። እዚህ ጋር ደግሞ አሁንም ሌላ አንድ ብሎክ አለ። ይሄኛው ብሎክ ወደዚህ ጎማ አለው እንበል። እዚህ ጋር በ5 ሜትር ፐር ሰከንድ ወደዚህ እየሄደ ነው፣ ኮንስታንት ነው ስፒዱ። ይሄኛው ደግሞ ቆሞ ነው ያለው። ይሄ የቆመው ኦብጀክት እንዲሁ እንደቆመ ይቀጥላል። አሊያም እንዲንቀሳቀስ ከተፈለገ ግን ኤክስተርናል ፎርስ ላዩ ላይ አክት ማድረግ ያለብን ነው። ይሄኛው በዩኒፎርም ሞሽን ላይ ያለው ወይም በኮንስታንት ስፒድ እየተንቀሳቀሰ ያለው ኦብጀክትም በኮንስታንት ስፒድ ነው የሚቀጥለው። ምክንያቱም ኤክስተርናል ፎርስ አፕላይ ካላደረግን፣ ኤክስተርናል ፎርስ ማለት ለምሳሌ በዚህ ጊዜ ፍሪክሽን ፎርስ ሊሆን ይችላል። ፍሪክሽን ፎርስ ከሌለው ይሄ ነገር በኮንስታንት ስፒድ ነው የሚቀጥለው ማለት ነው። እዚህ ጋር ፍሪክሽን ፎርስ ወደዚህ የለም፣ ወደዚህ ይሄን ነገር የሚገፋው ኤር ሬዚስታንስ የለም። ስለዚህ በኮንስታንት ስፒድ ነው ወይም በዩኒፎርም ሞሽን የሚቀጥለው ማለት ነው። ነገር ግን ይሄ ኦብጀክት ስፒዱ እንዲጨምር ከተፈለገ እላዩ ላይ ኤክስተርናል ፎርስ ኤግዘርት ማድረግ አለብን። እንዲቆም ከተፈለገም ኤክስተርናል ፎርስ ኤግዘርት ማድረግ አለብን ማለት ነው። ስለዚህ በዚህ ጊዜ አፕላይድ ፎርስም ይሄ ፍሪክሽን ፎርስም ኤክስተርናል ፎርስ ናቸው ማለት ነው። እነዚህ ከሌሉ ግን ይሄ ኦብጀክት ቆሞ ካለ እንደቆመ ነው የሚቀጥለው። ይሄ ደግሞ በዩኒፎርም ሞሽን ላይ ካለ በዩኒፎርም ሞሽን ይቀጥላል ማለት ነው። ይሄንን በዚህ ትይዛላችሁ። ኦኬ አንድ ነገር ደግሞ ከላይ ወርታች ደግሞ ቢሄድ ይሄ እዚህ ጋር መሬት ነው ብንል አሁንም ይሄ ኦብጀክት ወደዚህ ወርታች በኮንስታንት ስፒድ እየሄደ ከሆነ በኮንስታንት ስፒድ ይቀጥላል ነው። ያለበለዚያ ግን የዚህ ነገር ቶሎ እዚህ እንዲደርስ ከተፈለገ ወይንም ደግሞ ይሄን ነገር ማዘግየት ከተፈለገ ምን ያደርጋል? ኤክስተርናል ፎርስ ያስፈልጋል። ያለበለዚያ ግን ይሄ ነገር እንዲቀጥላል። በዚህ ጊዜ ኤክስተርናል ፎርስ ማን ነው? አንደኛ አፕላይድ ፎርስ ነው፣ ላይ አፕላይ የምናደርገው ፎርስ ሊሆን ይችላል። ሁለተኛው ደግሞ ኤር ሬዚስታንስ ሊሆን ይችላል ማለት ነው። ይሄንን በዚህ ትይዛላችሁ። ስለዚህ በአጠቃላይ ኒውተንስ ፈርስት ሎ ኦፍ ሞሽን ምንድነው የሚለው ከተባለ አንድ ኦብጀክት ቆሞ ከሆነ እንደ ቆመ ይቀጥላል፣ ወይንም ደግሞ በዩኒፎርም ሞሽን ላይ ከሆነ በዛው በዩኒፎርም ሞሽን ይቀጥላል። ያለበለዚያ ግን የቆመው እንዲንቀሳቀስ በዩኒፎርም ሞሽን ላይ ያለው ኦብጀክት ደግሞ እንዲቆም ከተፈለገ ወይ ስፒዱ እንዲጨምር ወይ አቅጣጫው እንዲቀይር ከተፈለገ ኤክስተርናል ፎርስ ላይ አክት መደረግ አለበት ይለናል። ከዚህ በተጨማሪ ደግሞ ኒውተንስ ፈርስት ሎ ኦፍ ሞሽን ሎ ኦፍ ኢነርሺያ ይባላል። ለምንድን ነው ሎ ኦፍ ኢነርሺያ የሚባለው ከተባለ እዚህ ጋር the property of a body to remain at rest or
to remain in motion with constant velocity is called inertia ይለናል። ኢነርሺያ ምንድነው ከተባላችሁ ኢነርሺያ አንድ ኦብጀክት ቆሞ ካለ በዛው ቆሞ እንዲቆይ የሚያደርግ ሞሽንን ሬዚስት የሚያደርግ እንዲሁም ደግሞ በዩኒፎርም ሞሽን ወይም በኮንስታንት ስፒድ ያለ ኦብጀክት ደግሞ በዛው በኮንስታንት ስፒድ እንዲቀጥል የሚያደርግ ፕሮፐርቲ ነው ማለት ነው። የምን ፕሮፐርቲ? የቦዲው ፕሮፐርቲ ነው ማለት ነው። ይሄን ነገር በዚህ መያዝ ትችላላችሁ። ማስ ኢዝ ኤ ሜዠር ኦፍ ኢነርሺያ። ኢነርሺያ ሜዠር የሚያደርግልን ማስ ነው ማለት ነው። ለምሳሌ እዚህ ጋር እነዚህ ሁለት ነገሮች ይታዩአችኋል። ይሄኛው ባጃጅ ነው፣ ይሄኛው ደግሞ ሲኖትራክ ነው። ትልቅ ኢነርሺያ ያለው የትኛው ነው? ይሄ ነው። ከዚህኛው ይልቅ ማለት ትንሽ ኢነርሺያ ነው ያላት። ስለዚህ ኢነርሺያ ሞሽንን ወይ እንቅስቃሴን ሬዚስት የሚያደርግ ቆሞ ካለ ቆሞ እንዲቀጥል የሚያደርግ በዩኒፎርም ሞሽን ላይ ካለ ደግሞ በዩኒፎርም ሞሽንነቱ እንዲቀጥል የሚያደርግ የቦዲው ምንድነው? ፕሮፐርቲ ነው ማለት ነው። ትልቅ ማስ ያለው ትልቅ ኢነርሺያ ያለው እንላለን ማለት ነው። ምክንያቱም አሁን በተመሳሳይ ፎርስ ይሄንን እንግፋ ብትሉ የትኛው ነው ሞሽኑ ሬዚስት የሚያደርገው? ይሄኛው ነው አይደለም? እንቅስቃሴ ሬዚስት የሚያደርገው። ለምሳሌ ይሄንን በ10 ኒውተን ወደዚህ ብትገፉት ይሄኛውን በ10 ኒውተን ወደዚህ ብትገፉት የትኛው ነው ሞሽኑን በደንብ ሬዚስት የሚያደርገው እንዳይንቀሳቀስ ሊያደርግ የሚችለው? ይሄ ነው ማለት። ምናልባት ባጃጁ በ100 ኒውተን ቢንቀሳቀስልን ይሄኛው ግን በ100 ኒውተን ልናንቀሳቀሰው አንችልም። ምክንያቱም ሞሽኑን ሬዚስት የሚያደርግ ይሄ ነው ማለት። እሱ ደግሞ በምን ምክንያት ነው? በክብደቱ ምክንያት። ስለዚህ ኢነርሺያን ሜዠር የሚያደርግልን ምንድን ማለት ነው? ማስ ነው ማለት ነው። ይሄንን በዚህ ትረዳላችሁ። ሌላ እዚህ ጋር አንድ ላስረዳችሁ የምፈልገው ነገር ምንድነው? መኪና አለ ብለን እንስብ። እዚህ ጋር የምታዩት መኪና ነው። እዚህ ጋር ጋቢናው ቢሆን እዚህ ጋር ሾፌሩ ይቀመጣል። እዚህ ጋር ሰዎች አሉ። ይሄ መኪና ወደዚህ በ100 ሜትር ፐር ሰከንድ እየተንቀሳቀሰ ነው። በዚህ ስፒድ ማለት ነው። በዚህ ኮንስታንት ስፒድ ወደዚህ እየተንቀሳቀሰ ነው ብለን እንስብ። እንዲህ እየተንቀሳቀሰ ነው ካለን እዚህ ውስጥ ያሉ ሰዎችም በስንት ነው የተንቀሳቀሱ ያሉት ማለት ነው? በ100 ሜትር ፐር ሰከንድ የተንቀሳቀሱ ያሉት ማለት ነው። እዚህ ጋር ያሉት ውስጥ ያሉ ሰዎችም በ100 ሜትር ፐር ሰከንድ ነው የተንቀሳቀሱ ያሉት። ነገር ግን ሹፌሩ እዚህ ጋር እንዳጋጣሚ የሆነ አደጋ ደረሰበትና ፍሬን ያዘ። እዚህ ጋር ፍሬን ሲይዝ እዚህ ጋር ያሉት ሰዎች ወዴት ይመጣሉ ማለት ነው? ወደፊት ይመጣሉ። እዚህ ጋር ደግሞ ወደፊት ይመጣል። ለምን ይመስላችኋል? ይሄኛው ኒውተንስ ፈርስት ሎው ኦፍ ሞሽን የሚያብራራልን ማለት ነው፣ ወይም ኢነርሺያ የሚለው። መኪናው በ100 ሜትር ፐር ሰከንድ የተንቀሳቀሰ ነው። ሰዎችም ውስጥ ያሉት በ100 ሜትር ፐር ሰከንድ ነው እየሄዱ ያሉት አይደል? ነገር ግን እነዚህ ሰዎች በዛው ነው መንቀሳቀስ የሚፈልጉት። ስለዚህ እዚህ ጋር እንዳጋጣሚ ሲይዝ እነሱ መቀጠል ይፈልጋሉ ማለት ውስጥ ያሉት ወደፊት ይመጣሉ ማለት ነው። እዚህ ጋር ያዘ አይደለም? ይሄ ያዘ፣ ውስጥ ያሉት ደግሞ ወደፊት ይመጣሉ ማለት ነው። ለምን ከተባለ አንድ ኦብጀክት ቆሞ ካለ እንደቆመ ነው መቀጠል የሚፈልገው። ኮንስታንት ስፒድ እየሄደ ከሆነ ደግሞ በዛው በኮንስታንት ስፒድ ነው መሄድ የሚፈልገው ማለት ነው። ስለዚህ ይሄ ኢነርሺያ ነው ማለት ነው። ወይም ይሄንን ዲስክራይብ የሚያደርግልን ኒውተንስ ፈርስት ሎው ኦፍ ሞሽን ነው ማለት ነው። ይሄንም አሁን ገብቷቸዋል ብዬ አስባለሁ። አሊያም ደግሞ መኪናው እንደዚህ ነው ያለው፣ ሰዎች እዚህ ጋር አሉ። ይሄኛው በ100 ሜትር ፐር ሰከንድ እየሄደ ነበር። ሾፌሩ በ200 ሜትር ፐር ሰከንድ አደረገው። በሚያደርግበት ሰዓት እዚህ ውስጥ የነበሩ ሰዎች አሁን ደግሞ እንዴት ነው የሚሆኑት? ወደ ኋላ ነው የሚሆኑት ማለት። ምክንያቱም በዚህ ነው እየሄዱ የነበሩት አይደለም? በዚህ ነው መቀጠል የሚፈልጉት። ወደፊት እንደዚህ ሲሄዱ የዚህ ምን ያደርጋሉ ማለት ሬዚስት ያደርጋሉ። የዚህን እንቅስቃሴ ሬዚስት ስለሚያደርጉ ወደ ኋላ ይሆናሉ ማለት። ወደ ኋላ ነው የሚላተሙት ማለት ነው። እነሱ ደግሞ ይሄንን በዚህ ከያዛችሁ እዚህ ጋር አንድ ኮንሴፕት አለ። why seat belts what is the physics behind seat belts ይለናል። እስኪ መኪና ስትሄዱ ጋቢና ላይ ሊሆን ይችላል፣ አብዛኛው ጊዜ ሊያጋጥማችሁ የሚችለው ሲት ቤልት አድርጉ ትባላላችሁ፣ ወይም ቀበቶ አድርጉ ትባላላችሁ። ለምን ይመስላችኋል? እዚህ ጋር እቺ ሴትዮ እንደምታዩት ሲት ቤልት አድርጋለች፣ እዚህ ጋር ደግሞ አላደረገች። በ200 ሜትር ፐር ሰከንድ ነው ብለን ብናስብ ፍሬን ያዘች። መኪናው በ200 ሜትር ፐር ሰከንድ እየሄደ ከሆነ እሷም ውስጥ ያለችው በምንድን ነው የምትሄደው ማለት ነው? በ200 ሜትር ፐር ሰከንድ ነው አይደለ? እዚህ ጋር ግን መኪናውን ያዘች፣ ፍሬኑን ያዘች። ፍሬኑን ስትይዝ ውስጥ ያለችው ግን ምንድነው? በዛው ነው መቀጠል የምትፈልገው። በ200 ሜትር ፐር ሰከንድ ነው መቀጠል የምትፈልገው። ምክንያቱስ ለምን ካላችሁ ቅድም ያየነው ነው። አንድ ኦብጀክት ቆሞ ካለ በዛው እንደቆመ ነው መቀጠል የሚፈልገው፣ ወይም ደግሞ በዩኒፎርም ሞሽን ላይ ካለ በዛው ዩኒፎርም ሞሽን ነው መቀጠል የሚፈልገው ብለናል አይደል? ያው እዚህ ጋር አሁን ቀበቶ አላደረገችም። እዚህ ጋር በ200 ሜትር ፐር ሰከንድ እየሄደች ነበር እንበል። እንግዲህ መኪናው በ200 ሜትር ፐር ሰከንድ ከሄደ እሷም በ200 ሜትር ፐር ሰከንድ እየሄደች ያለችው ማለት ነው። እዚህ ጋር ፍሬን ያዘች። ፍሬን ስትይዝ እሷ ወዴት ነው የምትመጣው? ወደፊት ነው የምትመጣው። እንደምታዩት አደጋ ይከሰታል ማለት ነው። ይከሰታል። ለዛ ነው አብዛኛው ጊዜ እንደውም ትልቅ ክብደት ያላቸው ሰዎች ጋቢና እንዳይቀመጡ የሚደረገው። ምክንያቱም ፍሬኑ ሲያዝ ቶሎ ወደፊት ይወጣሉ ማለት ነው። ትልቅ ማስ አላቸው፣ ትልቅ ኢነርሺያ ያላቸው ማለት ነው። ያ ማለት በሆነ ስፒድ እየሄዱ ነበረ፣ በዛው ነው መቀጠል የሚፈልጉት። መኪናውን ለማስቆም ስትፈልግ እሷ ግን በዛው ነው መሄድ የምትፈልገው። ስለዚህ ወደ ውጭ ወጣች ማለት ነው። ይህንን በዚህ ልትረዱ ይገባል ማለት ነው። እንዲሁም ደግሞ እዚህ ጋር አይታችሁ ከሆነ
እዚህ ጋር ታች ከሆነ ሲት ቤልት አድርጓል። ኦኬ ሲት ቤልት ቀላል አደጋዎችን ነው ለመከላከል የሚረዳ። ለምሳሌ የሆነ አደጋ ፊት ለፊታችሁ ሲያጋጥም ፍሬን ስትይዙ እናንተ ወደፊት ተጠግታችሁ ወይ ወደፊት ሂዳችሁ እንዳትጎዱ ያደርጋል። ነገር ግን የመኪና ግጭት ምናምን በሚፈጠርበት ጊዜ ፊት ለፊቱ ሲሰበር ያው ግፊቱ ትልቅ ስለሆነ እናንተ ወደፊት መምጣታችሁ አይቀርም። ስትመጡ ግን ምንድነው የሚከሰተው? ኤርባግ የሚባል አለ። እናንተ እንዳትጎዱ የአደጋ ጊዜ የፊት ለፊቱ በሚጨፈለቅበት ጊዜ ራሱ የሚወጣል ማለት እናንተ እዛ ጋር ትሆናላችሁ፣ ጉዳት አይደርስባችሁም ማለት ነው። ስለዚህ ይሄ ሲት ቤልት ምን አስፈለገ? ከዚህ ጀርባ ያለው የፊዚክስ ኮንሴፕት ምንድነው ከተባላችሁ ይሄ ነው። ፈርስት ሎው ኦፍ ሞሽን ሎው ኦፍ ኢነርሺያ ነው። አንድ ኦብጀክት ቆሞ ካለ እንደዛ እንደቆመ ነው መቀጠል የሚፈልገው። በዩኒፎርም ሞሽን ላይ ከሆነ ደግሞ በዛ ዩኒፎርም ሞሽን ነው መቀጠል የሚፈልገው። ያለበለዚያ ግን አቅጣጫውን እንዲቀይር ወይ የቆመው እንዲንቀሳቀስ ከተፈለገ ወይ በዩኒፎርም ሞሽን እየሄደ የነበረው እንዲቆም ስፒዱ እንዲጨምር ከተፈለገ ኤክስተርናል ፎርስ ያስፈልጋል የሚለውን ያስረዳናል ማለት ነው። ይህንን እንደዚህ ካየን አሁን ደግሞ በጣም ወሳኝ የሆነ ኮንሴፕት እናያለን። እነዚህን ነገሮች ነው ማስረዳችሁ። መጀመሪያ ግን ፍሬም ሪፈረንስ ምንድን ነው የሚለውን ነገር እኔ the motion of a body can only be described relative to other bodies ይለናል። የአንድ ቦዲ እንቅስቃሴ የሚገለጸው ከሌላ ቦዲ አንጻር ነው ማለት ነው። ለምሳሌ እዚህ ጋር መሬት አለ ብለን እንስብ። እዚህ ጋር ደግሞ መኪና አለ፣ የተንቀሳቀሰ ነው። ይሄ መኪና የተንቀሳቀሰ ነው። እናንተ እዚህ ጋር ቆማችሁ አሁን የዚህን መኪና እንቅስቃሴ ዲስክራይብ ማድረግ ትችላላችሁ። ምክንያቱም መኪናው የተንቀሳቀሰ ነው። ለምን? እዚህ ጋር ፍሬም ሪፈረንሳችን ምን ስለሆነ የማይንቀሳቀስ ነገር ስለሆነ ማለት ነው አይደል? ከዚህኛው አንጻር ይሄኛው የተንቀሳቀሰ እንደሆነ ዲስክራይብ ማድረግ ትችላላችሁ። ስለዚህ ይሄኛውን ነገር ወይም እዚህ ጋር ያለውን ግራውንድ ምን እንለዋለን? አሁን ፍሬም ኦፍ ሪፈረንስ እንለዋለን ማለት ነው። ይሄው a body with which motion of a body can be compared are known as ፍሬም ኦፍ ሪፈረንስ። ይሄ ኦብጀክት የተንቀሳቀሰ ነው የምትሉት ከምን አንጻር ነው? ከዚህኛው አንጻር ነው ማለት። ይሄኛው የተንቀሳቀሰ አይደለም። ለዛ ነው ፍሬም ኦፍ ሪፈረንስ የሚባለው ማለት ነው። ይሄ ፍሬም ኦፍ ሪፈረንስ ደግሞ በሁለት ይከፈላል። ኢነርሺያል ፍሬም ኦፍ ሪፈረንስ፣ ነን ኢነርሺያል ፍሬም ኦፍ ሪፈረንስ ይባላል። ምን ማለት ናቸው የሚለውን ነገር እዚህ ጋር ላሳያችሁ። A frame reference which is at rest or moves with a constant velocity is known as inertial ፍሬም ኦፍ ሪፈረንስ ይለናል። ምን ማለት ነው ይሄ ነገር የሚለውን በደንብ ላስረዳችሁ። አሁን አንድ መኪና እዚህ ጋር ቆሞ ነው ያለው ብለን እንስብ። ቆሞ ነው ያለው፣ ሰዎች ደግሞ እዚህ ውስጥ አሉ። ሌላኛው መኪና ደግሞ እዚህ ጋር በኮንስታንት ስፒድ እየሄደ ነው። በ200 ሜትር ፐር ሰከንድ እየሄደ ነው እንበል። ኮንስታንት ነው ስፒዱ። ሰዎች እዚህ ጋር አሉ። አሁን እንግዲህ የመኪናውን እንቅስቃሴ ከሰዎቹ አንጻር ስታዩት አሁን እዚህ ጋር መኪናውም ቆሞ ነው ያለው አይደለም? ሰዎችም ውስጥ ለምንድን ነው ያሉት? ቆሞ ነው ያሉት። የመኪናውን መቆም ከውስጠኛው ካለው ቆሞ ካለው ጋር ነው የምታወዳድሩት አይደለም? የውስጠኛው ምን ሆኖ ያለው? ቆሞ ነው ያለው ማለት ነው። ስለዚህ ይሄኛው አንድ ምን ሊገልጽልን ይችላል ማለት ነው? ኢነርሺያል ፍሬም ኦፍ ሪፈረንስን ዲስክራይብ ሊያደርግልን ይችላል ማለት ነው። እዚህ ጋር ደግሞ እንምጣ። አሁንም መኪናው በ200 ሜትር ፐር ሰከንድ በኮንስታንት የተንቀሳቀሰ ነው። አሁን ከመኪናው አንጻር የውስጦችን ሰዎችን መግለጽ ትችላላችሁ። ስትገልጹ እነሱም በዚሁ ነው በ200 ሜትር ፐር ሰከንድ ነው የተንቀሳቀሰው ያሉት። ተመሳሳይ ነው ማለት ነው። በዚህ ጊዜ ይሄም ምን እንለዋለን? ኢነርሺያል ፍሬም ኦፍ ሪፈረንስ እንላለን ማለት ነው። የእውነት በደንብ እንድታዩ እፈልጋለሁ። ኤግዛምፕል እዚህ ጋር አለ። a stationary car or a car traveling at constant velocity is an inertial frame of reference። ይሄ በደንብ ግልጽ የሚሆንላችሁ ሁለተኛው ሐሳብ ላይ ስንመጣ ነው ማለት ነው። ሁለተኛው ሐሳብ ላይ ስንመጣ a car slowing down for a spotlight or speeding up after the light turns green will be accelerating and is not an inertial frame of reference. Such a frame of reference is known as non-inertial frame of reference ይላል። እዚህ ጋር በደንብ ላስረዳ። ይኸውላችሁ ምንድነው ያለው? ስፖትላይት ላይት በማየት ስፒዱን የሚቀንስ መኪና አለ። እንዲሁም ደግሞ ከእለፍ የሚል ግሪን ላይት ከበራ በኋላ ደግሞ ስፒዱን የሚጨምር መኪና አለ። እነዚህ ምንድናቸው ይለናል? ነን ኢነርሻል ፍሬም ኦፍ ሪፈረንስ ናቸው ይላል። ለምን እንደዛ ተባሉ የሚለው ነገር ግን እዚህ ጋር በደንብ ልንገራችሁ። አሁን በደንብ ከተከታተላችሁኝ ቀላል ይሆንላችኋል። እዚህ ውስጥ ሰው አለ፣ እዚህ ጋር ሾፌሩ አለ ብለን እንስብ። አሁን ይህ መኪና መጀመሪያ ላይ እየሄደ ያለው በ100 ሜትር ፐር ሰከንድ ነው ብለን እንስብ። አሁን ኔት ፎርስ ሰጠ ነው። ኔት ፎርስ ሰጠ ነው ማለት ስፒዱ ምን አረግ ነው ማለት ነው? አሰለሬት እንዲያረግ አረግ ነው ማለት ነው። ያ ማለት ይሄ ኦብጀክት እንዲንቀሳቀስ አደረገ ነው። በፊት ከነበረበት እንዲቀየር አድርገን ተንቀሳቀሰ ማለት ነው። ወደዚህ ማለት ኔት ፎርስ አለው። ይሄ ካርመን እያደረገ ነው፣ አሰለሬት እያደረገ ነው። ነገር ግን እዚህ ውስጥ ያሉ ሰዎች ግን ወዴት ነው የሚመጡት? አሁን ወደ ኋላ ይመጣሉ ማለት። ለምን? የሁላችሁ መኪና ውስጥ ቁጭ ብላችሁ መኪናው ሰደል ስፒድ በሚጨምርበት ሰዓት እናንተ ደግሞ ወደ ኋላ ነው የምትሆኑ፣ ወደ ኋላ ትሆናላችሁ። ስለዚህ የእናንተ እንቅስቃሴ ወደ ኋላ አለ ማለት ነው አይደል? ያ ማለት እናንተ አሰለሬት እያደረጋችሁ ነው ማለት ነው። ግን ምን እናንተ ላይ ወደዚህ ኤግዘርት የተደረገ ፎርስ የለም፣ የሚታወቅ የሆነ ኔት ፎርስ የለም እናንተ ላይ አፕላይ የተደረገ ማለት ነው። ኔት ፎርስ ሳይኖር ግን ምን አለ ማለት ነው? እዚህ ጋር አሰለሬሽን አለ ማለት ነው። አሰለሬሽን አለ።
ዲፈረንት ፍሮም ዜሮ ነው። የኦብጀክቱ ግን ፎርሱ አፕላይ አድርጋችሁበት ፎርስ አለ። ፎርስ ካለ ደግሞ ምን አለ ማለት ነው? አሰለሬሽን አለ ማለት ነው እንደምታዩት። እዚህ ጋር ግን መኪና ወደፊት ሲሄድ እነዚህኞቹ ሰዎች ወደ ኋላ ነው ሄዱት፣ አሰለሬት አድርገዋል። ነገር ግን ምን የሚታወቅ አፕላይ ተደረገ ኔት ፎርስ ግን እዚህ ላይ የለም ማለት ነው። በዚህ ጊዜ ግን በሁለቱም ጊዜ አሰለሬሽን ምንድን ነው? ኢኳል ቱ ዜሮ ነው። የሪፈረንስ ፍሬሙ ማለት ነው። አሁን ግን አንድ ብሎክ ብቻ ዝም ብላችሁ እዚህ ጋር አሁን ይሄ ብሎክ ነው። ይሄን ብሎክ በሆነ ገመድ ወደዚህ ጎትታችሁት ስትጎትቱት እዚህ ውጭ ናችሁ እያያችሁን እናንተ መጀመሪያ በ100 ሜትር ፐር ሰከንድ ነው ይሄ 200 ሜትር ፐር ሰከንድ ስታደርጉት ይሄ ኦብጀክት ወደፊት ነው ይጨምራል። ኔት ፎርስ አለ። ኦኬ ኤፍ ኔት አለ ወደፊት እንዲሄድ የተደረገ ያ ማለት አሰለሬሽን አለው። ሌላ ግን እዚህ ጋር የውስጠኛው ግን ምንም ነገር ከሌለው ምንም ወደ ኋላ ሲመለስ ወይ ምን ሲያደርግ ያላያችሁት ነገር ስለሌለ ውስጠኛ ላይ አሰለሬሽኑ ዜሮ ነው እንላለን ማለት ነው። ስለዚህ ይሄኛው ምን ያሟላ ማለት ኢነርሻል ፍሬም ኦፍ ሪፈረንስ ሊሆን ይችላል። ይሄ ግን ነን ኢነርሻል ነው። ነን ኢነርሻል የሆነበት ምክንያት ግልጽ ነው ብዬ አስባለሁ። an inertial frame of reference is a type of frame where Newton's law holds true ነው የሚለው። ኒውተንስ ሎ ምንድነው የሚለው? ፎርስ ካለ ኔት ፎርስ ካለ መኖር አለበት፣ አሰለሬሽን መኖር አለበት ማለት ነው። ኔት ፎርስ ከሌለ ግን አሰለሬሽን መኖር የለበትም። በቃ እዚህ ጋር የሆነ ፎርስ ወደዚህ ገፋ ነው። ስንገፋው ይሄ መኪናው እኮ እንትን እያደረገ ነው፣ አሰለሬት አድርጓል አይደል? ያው ኔት ፎርስ አለ፣ አሰለሬሽን አለ። ነገር ግን ውስጥ ላይ ወደፊት የሚሄድ ከሆነ ሰውየው ወዴት ነው የሚሆነው? ወደ ኋላ ነው የሚሆነው ማለት ነው። እንዲሁም ደግሞ ለማቆም ስንፈልግስ መኪናው እየሄደ ነበር። ኦኬ በ200 ሜትር ፐር ሰከንድ እየሄደ ነበር። እዚህ ውስጥ ያሉ ሰዎችን በስንት ነው? እዚህ ጋር ያሉ ሰዎች በ200 ሜትር ፐር ሰከንድ ይሄዱ ነበር። ግን ብሬክ አደረገን እንበል እዚህ ጋር፣ ወይም ማርሽ ስንይዝ ደግሞ ሰዎቹ ምን ያደርጋሉ? ወደዚህ ይቀጥላሉ አይደል? ይሄ መኪና ግን ምን ሆኗል? ቆሟል ማለት ነው። አሁን የኛውን የዚህ መኪና እንቅስቃሴ ከሰዎቹ አንጻር የምናይ ከሆነ አሁን ፎርስ አፕላይ አድርገናል። ኦኬ ዲሰለሬት አድርጓል። ኔት ፎርስ አለ፣ ዲሰለሬት አድርጓል ማለት አሰለሬሽኑ ወደ ኋላ ነው ማለት ነው። ነገር ግን የውስጠኛው ግን ምንም አታውቁም እናንተ። ሰውየውን ወደፊት ይገፋውና ምን አለ ማለት ነው? አሰለሬሽን አለ ማለት ነው። የውስጠኛው ደግሞ ይህን በዚህ ግልጽ ነው ብዬ አስባለሁ። if no outside force is exerted on an object it will continue to stay in state of rest or uniform motion ይለናል። አሁን የመኪናውን እንቅስቃሴ ከሰዎች ውስጥ ካሉ ሰዎች አንጻር ስታዩ ውስጥ ላይ ያለው ሰው አሰለሬሽኑ ዜሮ ከሆነ inertial frame of reference እንላለን። ነገር ግን የመኪናው እንቅስቃሴ አንጻር ውስጥ ያሉት ሰዎች አሰለሬሽናቸው ዲፈረንት ፍሮም ዜሮ ከሆነ ነን ኢነርሻል ነው እንላለን ማለት ነው። ሶስተኛውን የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄ እንስራ። አኮርዲንግ ቱ ኒውተንስ ፈርስት ሎው አን ኦብጀክት ዛት ኢዝ ኢን ሞሽን ኮንቲኒየስ ኢትስ ስቴት ኦፍ ሞሽን ዊዝ ይልና ምርጫዎችን እዚህ ጋር ያስቀምጥና ትክክለኛው ምርጫ መምረጥ ነው ከኛ የሚጠበቅ። ቀደም ደግሞ አኮርዲንግ ቱ ኒውተንስ ፈርስት ሎው አንድ ኦብጀክት ቆሞ ከሆነ እንደ ቆሞ ይቀጥላል፣ ወይንም ደግሞ ያ ኦብጀክት በዩኒፎርም ሞሽን ካለ ማለትም ኮንስታንት ቬሎሲቲ ወይንም ስፒድ ማለት ነው፣ በዩኒፎርም ሞሽን ላይ ካለ በዛው በዩኒፎርም ሞሽን ይቀጥላል። ያለበለዚያ ግን የቆመው እንዲንቀሳቀስ ከተፈለገ በዩኒፎርም ሞሽን ላይ ያለው ኦብጀክት ደግሞ አቅጣጫውን እንዲቀይር ወይንም ደግሞ ስፒዱ እንዲጨምር ወይ ስፒዱ እንዲቀንስ ወይ እንዲቆም ከተፈለገ ኤክስተርናል ፎርስ ላይ ኤግዘርት መደረግ አለበት ይለናል። ኤክስተርናል ፎርስ ስንል አምባላንስድ የሆነ ፎርስ ማለታችን ነው። ኔት ፎርሱ ዜሮ ያልሆነ ማለታችን ነው። ለምሳሌ ይሄ ኦብጀክት ቆሞ ነው ያለው። ይሄ ኦብጀክት እንዲንቀሳቀስ ከተፈለገ እዚህ ኦብጀክት ላይ ኤግዘርት የሚደረገው ፎርስ አምባላንስድ መሆን አለበት። ኔት ፎርሱ ዲፍረንት ፍሮም ዜሮ መሆን አለበት። ለምሳሌ በዚህ በኩል ወደ ግራ 10 ኒውተን፣ በዚህ በኩል ደግሞ ወደ ቀኝ 10 ኒውተን፣ በስተቀኝ በኩል ወደ ግራ በ10 ኒውተን፣ ወደ ቀኝ ደግሞ በ10 ኒውተን አት ዘ ሴም ታይም ይሄንን ብሎክ ብንገፋው ይሄ ብሎክ ምንም አይንቀሳቀስም። ለምን? ባላንስድ የሆነ ፎርስ ስለሆነ እዚህ ኦብጀክት ላይ ኤግዘርት የተደረገው ማለት ነው። እዚህ ጋርም ደግሞ በዩኒፎርም ሞሽን ላይ ያለው ኦብጀክት ስፒዱ እንዲጨምር ወይ እንዲቀንስ ወይም እንዲቆም ወይም ደግሞ አቅጣጫው እንዲቀየር ከተፈለገ አምባላንስድ የሆነ ፎርስ ነው እዚህ ኦብጀክት ላይ ኤግዘርት መደረግ ያለበት ይለናል ኒውተንስ ፈርስት ሎው። ስለዚህ አሁን በአጭሩ አኮርዲንግ ቱ ኒውተንስ ፈርስት ሎው አንድ ኦብጀክት ቆሞ ከሆነ ያለው እንደ ቆመ ይቀጥላል፣ ወይም ደግሞ ያ ኦብጀክት በዩኒፎርም ሞሽን ላይ ካለ በዩኒፎርም ሞሽኑ ይቀጥላል ማለት ነው። ያለበለዚያ ግን የቆመው ስፒድ እንዲኖረው ወይ እንዲንቀሳቀስ ከተፈለገ በዩኒፎርም ሞሽን ላይ ደግሞ ስፒዱ እንዲጨምር ወይ እንዲቀንስ ወይ እንዲቆም ወይ አቅጣጫ እንዲቀይር ከተፈለገ አምባላንስድ የሆነ ፎርስ ላይ ኤግዘርት መደረግ አለበት ይላል ኒውተንስ ፈርስት ሎው። አሁን ወደ ምርጫ እንምጣ። ምርጫ ላይ ስንመጣ ኮንስታንት ቬሎሲቲ ኢፍ ዘ ሪዛልታንት ፎርስ ኤግዘርትድ ኦን ኢት ኢዝ ኖት ዜሮ ይላል። አሁን ኦብጀክቱ በኮንስታንት ቬሎሲቲ ከሆነ የተንቀሳቀሰ ያለው ኔት ፎርሱ ምንድነው ማለት ነው? ዜሮ ነው ማለት ነው መሆን ያለበት። እዚህ ጋር ግን ኖት ዜሮ እያለን ያለ
ስለዚህ ምርጫ ኤ ትክክል አይደለም ማለት ነው። በዩኒፎርም ሞሽን ከሆነ እንዲቀጥል የተፈለገው እላዩ ላይ ኤክስተርናል ፎርስ ኤግዘርት ማድረግ የለብንም ማለት ነው። ነገር ግን አቅጣጫ እንዲቀይር ከተፈለገ ወይንም ደግሞ ስፒዱ እንዲጨምር፣ እንዲቀንስ፣ እንዲቆም ከተፈለገ ነው ኔት ፎርስ እላዩ ላይ ኤግዘርት ማድረግ ያለብን ወይም አንባላንስ የሆነ ፎርስ ኤግዘርት ማድረግ ያለብን ማለት ነው። ቢ ላይ ደግሞ ስንመጣ ዲሰለሬቲንግ ስፒድ ኢፍ ዘ ሪዛልታንት ፎርስ ኤግዘርትድ ኦን ኢት ዜሮ ይለናል። አሁን ደግሞ የተንቀሳቀሰ ነው አይደለም። የተንቀሳቀሰ ከሆነ ስፒዱ የሚቀንስ ከሆነ ግዴታ ኔት ፎርሱ ዲፈረንት ፍሮም ዜሮ ነው መሆን ያለበት፣ ዜሮ መሆን የለበት። ዜሮ ከሆነማ በዛው ስፒድ ነው የሚቀጥለው። ስለዚህ ቢም ትክክለኛ መልስ አይደለም ማለት ነው። ያ እየተንቀሳቀሰ ያለው ሞሽን ስፒዱ እየቀነሰ መሄድ ከሆነ እላዩ ላይ አምባላንስድ የሆነ ፎርስ ተፈጽሟል ማለት ነው። ያ ማለት ደግሞ ሪዛልታንት ፎርሱ ኖት ዜሮ ነው፣ እዚህ ጋር ግን ዜሮ ነው እያለ ነው። ስለዚህ ይሄ አይሆንም። ሲ ላይ ደግሞ ስንመጣ ኮንስታንት ቬሎሲቲ ኢፍ ዘ ሪዛልታንት ፎርስ ኤግዘርትድ ኦን ኢት ኢዝ ዜሮ ይለናል። እንደምታዩት ደግሞ ትክክለኛ ነው። ምክንያቱም እየተንቀሳቀሰ ያለው ኦብጀክት ኮንስታንት ቬሎሲቲ ካለው ዩኒፎርም ሞሽን ላይ ነው ማለት ነው። ዩኒፎርም ሞሽን ላይ ነው ማለት ደግሞ ምንም አይነት ሪዛልታንት ፎርስ ወይም አምባላንስድ የሆነ ፎርስ እዛ ኦብጀክት ላይ አክት አልተደረገም ወይ ኤግዘርት አልተደረገም ማለት ነው። ኔት ፎርሱ ዜሮ ነው። ይሄኛው ሲ ትክክለኛ ነው ማለት ነው። ዲ ላይ ስንመጣ አን ኢንክሪዚንግ ስፒድ ኢፍ ዘ ሪዛልታንት ፎርስ ኤግዘርትድ ኦን ኢዝ ኖት ዜሮ ይለናል። ይሄ ትሩም ሊሆን ይችላል፣ ፎልስም ሊሆን ይችላል። ስለዚህ ሁሉ ጊዜ ትሩ አይደለም ይሄኛው። ለምን ካላችሁ ለምሳሌ የሆነ ኦብጀክት አለ እዚህ ጋር የተንቀሳቀሰ ነው። ይሄ ኦብጀክት ምን እያለን ነው? እዚህ ጋር ኢንክሪዚንግ ስፒድ ነው እያለን ነው። ኢንክሪዚንግ ስፒድ ኢንክሪዝ እያደረገ ነው። ምን ሲሆን ሪዛልታንት ፎርስ ላይ ኤግዘርት እየተደረገ ሲሆን ማለት ነው። ዲፈረንት ፍሮም ዜሮ ከሆነ ለምንድን ነው ይሄ የማይሆነው ካላችሁኝ ኦብጀክቱ እንደምታዩት ወደዚህ እየተንቀሳቀሰ ነው። አሁን ይሄው ወደዚህ እየተንቀሳቀሰ ነው። ነገር ግን እላዩ ላይ ኤግዘርት የሚደረገው ፎርስ ከሞሽኑ ተቃራኒ ከሆነ እንደዚህ ከሆነ ለምሳሌ 10 ኒውተን ቢሆን ይሄ ኦብጀክት ወደዚህ እየተንቀሳቀሰ ነው። ኦኬ ግን ፎርስ ላይ ኤግዘርት ስላደረግንበት ብቻ ስፒዱ ይጨምራል ማለት አይደለም። ምክንያቱም እንደምታዩት ወደዚህ በኩል ነው ማለት ነው እየተገፋ ያለው። ፎርስ ኤግዘርት አይደል መደረግ የተፈለገው ዲፈረንት ፍሮም ዜሮ አይደል እያለን ያለው። ምን ማድረግ ይችላል? ወደዚህ ስንገፋው ስፒዱ ዲክሪዝ ሊያደርግ ይችላል። ሁሉ ጊዜ ኢንክሪዝ ሊያደርግ ይችላል ማለት ነው። ኢንክሪዝ የሚያደርገው በዚህ ሳይድ እንደዚህ ብንገፋው ይሄ ባይኖር ያ ኢንክሪዝ ሊያደርግ ይችላል። በዚህ ጊዜ ትሩ ይሆናል። ነገር ግን እዚህ ጋር ይሄኛው ስቴትመንት ፎልስ የሚሆንበት አጋጣሚም ስላለ ይሄኛው ትክክለኛ መልስ አይሆንም ማለት። አሁን ደግሞ የምናየው ኒውተንስ ሰከንድ ሎ ኦፍ ሞሽን ነው። ኒውተን ሰከንድ ሎ ኦፍ ሞሽን ምንድነው የሚለን ስንል አንድ ኦብጀክት ላይ አምባላንስድ የሆነ ፎርስ ኤግዘርት የሚደረግ ከሆነ ያ ኦብጀክት ኤግዘርት በተደረገበት ፎርስ አቅጣጫ አሰለሬት ያደርጋል ነው የሚለን። ያም አንድ ኦብጀክት ለምሳሌ እዚህ ጋር ቆሞ ነው ያለው ብለን ካሰብን እዚህ ኦብጀክት ላይ አምባላንስድ የሆነ ፎርስ ኤግዘርት ካደረገን ያም ማለት ለምሳሌ ወደዚህ 10 ኒውተን በዚህ ሳይድ ደግሞ 100 ኒውተን ኤግዘርት ብናደርግበት አሁን ይሄ ኦብጀክት ወዴት ነው የሚንቀሳቀሰው? ወደዚህ ነው፣ ቱ ዘ ራይት ነው የሚሄደው ወይም ቱ ዘ ኢስት ነው። ለምንድን ነው እንደዛ የሆነው? ይሄ ኦብጀክት ላይ ኤግዘርት የተደረገው ፎርስ አንደኛ አምባላንስድ ነው፣ ተመጣጣኝ አይደለም። እንደምታዩት ወደ ቀኝ በኩል በ100 ኒውተን የተገፋ ነው፣ በዚህ ደግሞ ወደ ግራ 10 ኒውተን የተገፋ ነው። ኔት ፎርሳችን ስንት ነው ማለት ነው? ኔት ፎርስ 90 ኒውተን ያለን ማለት ነው። ስለዚህ የዚህ ኔት ፎርስ አቅጣጫ ደግሞ ወዴት ነው? ቱ ዘ ኢስት ነው። ስለዚህ የአክሰለሬሽን አቅጣጫ ወዴት ነው ማለት ነው? በዚህ ፎርስ አቅጣጫ ነው ማለት ነው። ኒውተን ሰከንድ ሎ ኦፍ ሞሽን የሚለን ይሄ ነው። አምባላንስድ የሆነ ፎርስ አንድ ኦብጀክት ላይ ኤግዘርት በምናደርግበት ጊዜ በፎርሱ አቅጣጫ ኦብጀክቱ ምን ያደርጋል ነው? አክሰለሬት ያደርጋል ነው የሚለን። ስለዚህ አክሰለሬሽኑ ዳይሬክትሊ ፕሮፖርሽናል ቱ ኔት ፎርስ ነው የሚሆነው። ያ ማለት ፎርሱ ሲጨምር አክሰለሬሽኑ ይጨምራል ነው። ለምሳሌ እዚህ ጋር ያለውን ፎርስ 200 ኒውተን ብናደርገው ኦብጀክቱ ወደዚህ አክሰለሬት የሚያደርግበት ይጨምራል ማለት ነው። ስለዚህ ፎርሱ ጨምረ ማለት አክሰለሬሽኑ ይጨምራል ነው። ፎርሱ ቀነሰ ማለት አክሰለሬሽኑ ይቀንሳል ማለት ነው። እንዲሁም ደግሞ አክሰለሬሽኑ ኢንቨርስሊ ፕሮፖርሽናል ቱ ምንድነው? ማስ ነው። ለምሳሌ ፎርሱን ኮንስታንት አድርገን እንውሰድ። ኔት ፎርሷን 90 ነው። በዚህ ወደ ቀኝ በኩል በ100 የተገፋ ነው። በዚህ በኩል ደግሞ በ10 ኒውተን ወደ ግራ የተገፋ ነው አይደለም? የዚህ ኦብጀክት ማሱ ኤም ነው። ነገር ግን የዚህን ኦብጀክት ማስ ብንጨምረው ሌላ ኤም እዚህ ጋር ይሄን ኤም ብንጨምረው አክሰለሬሽኑ ምን ያደርጋል ማለት ነው? ይቀንሳል። ማሱን ደግሞ በግማሽ ብንቀንሰው ኖሮ የቀድሙን አክሰለሬሽኑ ያደርጋል ይጨምራል ማለት። ስለዚህ ሪሌሽናቸው አክሰለሬሽን ኢኳል ቱ ፎርስ ኦቨር ማስ ይሆናል ማለት። ማሱን ኮንስታንት አድርገን ፎርሱን ብንጨምር አክሰለሬሽኑ ይጨምራል። ፎርሱን ብንቀንስ አክሰለሬሽኑ ይቀንሳል። ነገር ግን ፎርሱን ኮንስታንት አድርገን ማሱን ብንጨምር አክሰለሬሽኑ ይቀንሳል። ማሱን ብንቀንስ አክሰለሬሽኑ ይጨምራል ማለት ነው። ማሱን ስንጨምር አክሰለሬሽኑ ይቀንሳል። ማሱን ስንቀንስ ደግሞ አክሰለሬሽኑ ይጨምራል ማለት ነው። ስለዚህ ኒውተን ሰከንድ ሎ ኦፍ ሞሽን በዚህ መልኩ ያብራራልናል ማለት ነው። ለምሳሌ እዚህ ጋር እንደምታዩት ይሄ ብሎክ ኤም አለ። በሆነ ፎርስ ወደ ራይት ሳይድ ጎተትኩት ምን ይኖር ማለት ነው? አክሰለሬሽን ይኖራል። ከዛ ፎርሱን 2 ታይምስ ሳደርገው አክሰለሬሽኑን 2 ታይምስ ይጨምራል ማለት ነው።
ነገር ግን ፎርሱን ኮንስታንት አድርገን ማሱን 2 ታይምስ ካረኩት አክሰለሬሽኑ በሃፍ ይቀንሳል ማለት ነው። ማሱን 3 ታይምስ ካረኩት አክሰለሬሽኑ በምን ያክል ይቀንሳል ማለት ነው? በ1/3 ያክል ይቀንሳል ማለት ነው። ፎርሱን ኮንስታንት አድርገን ከወሰደን አክሰለሬሽኑ በ1/3 ይቀንሳል ማለት ነው። ይሄንን በዚህ ማየት ትችላላችሁ ማለት ነው። ስለዚህ ኒውተን ሰከንድ ሎ ኦፍ ሞሽን ሎ ኦፍ አክሰለሬሽን በሚባል ይታወቃል ማለት ነው። ኒውተንስ ፈርስት ሎ ኦፍ ሞሽን ደግሞ ሎ ኦፍ ኢነርሺያ በመባል ይታወቃል። አሁን ደግሞ የምናየው ኒውተንስ ሰርድ ሎ ኦፍ ሞሽን ነው። ኒውተንስ ሰርድ ሎ ኦፍ ሞሽን የሚያጠና ወይም ዲል የሚያደርገው ስለ ፎርሶች ኢንተራክሽን ነው። ይሄም for every action there is always an equal and opposite reaction ይላል። ለምሳሌ አንድ ግድግዳ አለ ብለን እዚህ ጋር እንስብ። ይሄ ግድግዳ ነው። ይሄንን ግድግዳ በ10 ኒውተን ገፋውት ልበል። ይሄኛው ምን ይባላል? አክሽን ፎርስ ይባላል። እሺ አክሽን ፎርስ እኛ ምናሳርፈው ፎርስ ማለት አክሽን ፎርስ ይባላል። እኛ ይሄንን ግድግዳ በ10 ኒውተን ስንገፋው ግድግዳው ደግሞ መልሶኛን በምን ያክል ይገፋናል ማለት ነው? በ10 ኒውተን ይገፋናል። ይሄ ደግሞ ሪአክሽን ፎርስ ይባላል። ሪአክሽን ፎርስ ይባላል። አያችሁ ግድግዳውን በ10 ኒውተን ገፋውት፣ እሱ ደግሞ መልሶ እኔን በ10 ኒውተን ይገፋኛል ማለት ነው። ስለዚህ ኒውተን ሰርድ ሎ ኦፍ ሞሽን for every action there is always an equal and opposite reaction ነው። እንደምታዩት በ10 ኒውተን ገፋውት፣ በተቃራኒ አቅጣጫ እሱ ደግሞ በተመሳሳይ መጠን ባለው ፎርስ ይገፋኛል ማለት ነው። እንደምታዩት እኛ የምናሳርፈው አክሽን ፎርስ ሲባል እሱኛ ላይ የሚያሳርፈው ደግሞ ሪአክሽን ፎርስ ይባላል ማለት ነው። during an interaction between two objects the force one exert on the other is action and the force it is acted upon by the other is reaction ይላል። እንግዲህ ሁሉ ጊዜ ፎርስ ለመኖር ሁለት ኦብጀክቶች ሊኖሩ ይጠበቃል ብለን አይደለም? አሁን ይሄ ኒውተን ሰርድ ሎ ኦፍ ሞሽን for every action there is always an equal and opposite reaction ሲለን ምን እያለን ነው ማለት ነው? እኛ ኦብጀክቱ ላይ የሆነ ፎርስ ስናሳርፍ ኦብጀክቱ ደግሞ በተመሳሳይ እኛ ላይ ተመሳሳይ ፎርስ ኤግዘርት ያደርጋል ነው። ስለዚህ ሁሉ ጊዜ ፎርስ ኦልዌይስ ኤግዚስት ኢን ፓየርስ ይለናል። ይሁን ቅድም እንዳልኳችሁ ፎርስ ለመኖር ሁሉ ጊዜ ኤግዚስት የሚያደርገው ምንድነው? በፔር ነው ማለት ነው። በፔር ነው። ኒውተን ሰርድ ሎ አንዱ ይሄ ነው ማለት ነው ያብራራል። ሌላኛው ደግሞ ማወቅ ያለባችሁ the same in type ነው። ያ ኦብጀክቱን እኛ እንደምታዩት በ10 ኒውተን ገፋ ነው። ይሄ ኦብጀክት ደግሞ የግድግዳ ደግሞ እኛ መልሶ በ10 ኒውተን ገፋ ነው ማለት ነው። እኛ ገፋ ነው፣ እሱ ደግሞ እኛን ገፋን። the same type ነው ማለት ነው። ምናልባት እዚህ ጋር የሆነች ቀለበት ነገር አድርጋችሁ ወደዚህ እናንተ በ10 ኒውተን ብትጎትቱት እሱ ደግሞ መልሶ እናንተን በ10 ኒውተን ይጎታችኋል ማለት ያ ነው the same type የሚለው። እንደገና the same in magnitude በመጠን እንኳን ምንድነው ተመሳሳይ ነው ማለት፣ ነገር ግን opposite in direction ናቸው። አቅጣጫቸው የተለያየ ነው። እንደምታዩት እኛ ወደዚህ ስንገፋው እሱ ደግሞ በተቃራኒ ነው የሚገፋን ማለት ነው። act on two different bodies አክት የሚያደርገው two different body ላይ ነው። ይሄው እኛ ግድግዳ ላይ ኤግዘርት አደረገን፣ ግድግዳ ደግሞ እኛ ላይ አደረገ ማለት ነው። ዲፈረንት ቦዲ ላይ ነው። ይሄን ነገር ማወቅ አለባችሁ። እዚህ ጋር ደግሞ ወሳኝ የሆነ ነገር አለ። በጣም ማትሪክ ላይ ብዙ ጊዜ ጥያቄ ስለሚመጣ በጣም በጥንቃቄ እንድታዩት። እዚህ ጋር ወንድየው አለ፣ እዚህ ጋር ሴቷ አለች። እንደምታዩት የሆነ የሚንቀሳቀስ እነሱ የሚያንቀሳቀስ ጎማ ያለው ነገር ላይ ነው ቆሞ ያሉት። ይሄ ሰውዬ እቺን ሴትዮ ወደ እየገፋት ነው። እንደምታዩት ሴትዮዋ ግን ምንም አልገፋችው። ለምሳሌ ሰውየው ሴትዮዋን በ10 ኒውተን ነው ወደዚህ የገፋት ብለን ብናስብ ሴትዮዋ ደግሞ እሷን በስንት ትገፋዋለች ማለት ነው? ወደዚህ በ10 ኒውተን ትገፋዋለች ማለት። አሁን እኮ እሷ እየገፋችው አይደለም እንደምታዩት፣ ነገር ግን እሷ ላይ 10 ኒውተን ፎርስ ሲያሳርፍ በተመሳሳይ ደግሞ ከሷ ደግሞ ሪአክሽን ፎርስ አለ። ያ ሪአክሽን ፎርስ ደግሞ ምን ብለናል? ኦፖዚት ኢን ዳይሬክሽን ነው፣ ግን the same magnitude ነው ያለው። ወደዚህ ደግሞ በ10 ኒውተን ይገፋል ማለት። ታዲያ እዚህ ጋር ምንድነው ልትነግረን ያሰብከው ካላችሁ፣ የትኛው ነው አሰለሬት የሚያደርገው ካላችሁ፣ ለምሳሌ እዚህ ጋር የሴቷ ክብደት ማስ ኦፍ ጋር አለ፣ እዚህ ጋር ደግሞ ማስ ኦፍ ቦይ አለ። አሁን ማስ ኦፍ ቦይ የወንድየው ከሴቷ ማስ ከበለጠ ፎርሳቸው ተመሳሳይ ቢሆን እንኳን ማሱ ግን የሰውየው ከበለጠ የማን አሰለሬሽን ነው ማለት ነው? ትልቅ። የሴትዮዋ ወደዚህ አሰለሬት የምታደርግበት ትልቅ ነው ማለት ነው። አሰለሬሽን ኦፍ ጋር ግሬተር ዛን አሰለሬሽን ኦፍ ቦይ ይሆናል ማለት ነው። ይሄ ነገር በደንብ ልትረዱ ይገባል። ምክንያቱም አሰለሬሽን ቅድም ብለናል ፎርስ ኦቨር ማስ አይደለም። አሰለሬሽን ኦፍ ጋር እዚህ ጋር ማስ ኦፍ ጋር ብለው አሰለሬሽን ኦፍ ቦይ ኢኳል ቱ ፎርስ ኦቨር ማስ ኦፍ ቦይ ብል እንደምታዩት ፎርሱ ዘ ሴም ነው። ኦኬ የማን ማስ ትንሽ ነው? የሴቷ ማስ ትንሽ ነው ከዚህኛው አንፃር ማለት ነው። ስለዚህ የማን አሰለሬሽን ይጨምራል ማለት ነው? የሴቷ አሰለሬሽን ይጨምራል ማለት ነው። ይሄንን በዚህ ልታውቁ ይገባል። ሮኬትም ደግሞ ስታዩ እዚህ ውስጥ ሮኬት ወደ ላይ በሚሄድበት ሰዓት እዚህ ጋር ተቀጣጣይ ጋዞች ይወጣሉ ወደ ውጭ አይደለም? ኦብጀክቱ ወደ ላይ የሚገፋበት ፎርስ እና
ይሄን ወርታች ደግሞ የሚገፋበት ፎርስ ዘ ሴም ነው ማለት ነው፣ ግን ኦፖዚት ዳይሬክሽን ነው። ይሄንን በዚህ ትይዙ ይጠበቅባቸዋል ማለት ነው። አራተኛውን ዩኒቨርሲቲ ኢንትራንስ ኤግዛም ጥያቄ እንሰራለን። ቱ ስቱደንትስ ኤ ኤንድ ቢ ዊዝ ማስ ኤምኤ ኤንድ ኤምቢ ሬስፔክቲቭሊ ይላል። እዚህ ጋር ሁለት ስቱደንቶች አሉ፣ ስቱደንት ኤ እና ስቱደንት ቢ። ስታንድ ኦን ዊል ትሮሊስ አስ ሾውን ኢን ዘ ፊገር ቢሎ ኢፍ ስቱደንት ኤ ሃዝ ላርጀር ማስ ይላል። ስቱደንት ኤ በማስ ከስቱደንት ቢ ትልቅ ነው። ያ ማለት ማስ ኦፍ ኤ ግሬተር ዛን ማስ ኦፍ ቢ ይለናል። ከዛ ስቱደንት ኤ ስቱደንት ቢን ገፋ ማለት ወደዚህ በሆነ ፎርስ ገፋ። ኦኬ በሆነ ፎርስ ሲገፋ እሱም ደግሞ በዛ በተመሳሳይ ፎርስ በተቃራኒ አቅጣጫ ይገፋል ማለት ነው። ይሄ ኒውተን ሰርድ ሎው ላይ ያየ ነው ማለት ነው። ዘን ዋት ካን ቢ ሰይድ አባውት ዜር አክሰለሬሽን፣ ስለ አክሰለሬሽናቸው የተጠየቅ ነው። አሁን እንግዲህ አክሰለሬሽን ኦፍ ስቱደንት ኤ ማለት ፎርስ ኦቨር ማስ ኦፍ ኤ ነው። አክሰለሬሽን ኦፍ ስቱደንት ቢ ማለት ደግሞ ፎርስ ኦቨር ማስ ኦፍ ቢ ነው። ፎርሳቸው ምንድነው? ኮንስታንት ነው እንደምታዩት። እዚህ ጋር እንደምታዩት ኦፖዚት ዳይሬክሽን ነው፣ ግን ምንድነው? ተመሳሳይ ነው። አሁን እዚህ ጋር ማስ ኦፍ ስቱደንት ኤ ከማስ ኦፍ ስቱደንት ቢ የሚበልጥ ከሆነ የትኛው ነው ሞር አክሰለሬት የሚያደርገው ነው? በቀላሉ መገመት ትችላላችሁ። እዩ የስቱደንት ኤ ማስ ከዚህኛው ይልቅ ትልቅ ከሆነ አክሰለሬሽን ኦፍ ስቱደንት ኤ ኢዝ ሌስ ዛን አክሰለሬሽን ኦፍ ስቱደንት ቢ ይሆንልናል ማለት ነው። ማነው ፈጣን የሚሆነው? የቢ ወደዚህ አክሰለሬት የሚያደርግበት ይፈጥናል። ምክንያቱም ሁለታቸው ላይ ኤግዘርት የተደረገ ያለው ፎርስ ተመሳሳይ ነው፣ ነገር ግን ክብደታቸው የስቱደንት ቢ ትንሽ ነው ከኤ ይልቅ። ስለዚህ ኤ ላይ ሞር አክሰለሬት ያደርጋል ማለት ነው። ስለዚህ ለዚህ ትክክለኛ መልስ የምታገኙት ሲ ላይ ያለው ኦፕሽን ነው ማለት ነው። ዘ አክሰለሬሽን ኦፍ ስቱደንት ኤ ኢዝ ሌስ ዛን ዛት ኦፍ ስቱደንት ቢ የሚለው ትክክለኛ መልስ ይሆንልናል ማለት ነው። አሁን ደግሞ የምናየው ዌይት ኤንድ ግራቪቴሽናል ፎርስ። የነዚህ ወርዶች ወይም የነዚህ ተርሞች ዲፍረንስ ምንድነው ካለን ዌይት ምንድነው፣ ግራቪቴሽናል ፎርስ ምንድነው ከተባላችሁ ግራቪቴሽናል ፎርስ ማለት ሁለት ማስ ያላቸው ኦብጀክቶች የሚሳሳቡበት ፎርስ ማለት ነው። ሁለት ማስ ያላቸው ዘር ፕላኔት ይሆናል፣ ሁለት ማስ ያላቸው ነው። ለምሳሌ እዚህ ጋር ማስ ኦፍ ኤ ቢሆን እዚህ ጋር ማስ ኦፍ ቢ ከሆነ ይሄኛው በእነዚህ የሆነ ክብደት ባላቸው ወይም የሆነ ማስ ባላቸው ኦብጀክቶች መካከል የሆነ የሚሳሳብ ፎርስ አለ። ያን ነው ግራቪቴሽናል ፎርስ የምንለው ማለት። ግራቪቴሽናል ፎርስ የምንለው ይሄንን ነው። ዌይት ግን የምንለው አንድ ኦብጀክት ልብ አንድ ኦብጀክት ወደ አንድ ፕላኔት የሚሳብበትን ፎርስ ነው ዌይት የምንለው። ለምሳሌ ይሄ ኦብጀክት ማስ አለው እንበል። ይሄ ኦብጀክት ቱዋርድ ዘ ሴንተር ኦፍ ዘ ኤርዝ ነው ምን የሚደረገው የሚሳበው፣ ወደዚህ የሚሳበው ያንን ምን እንለዋለን? ዌይት እንለዋለን ማለት ነው። ካልኩሌት ስናደርግም ዌይት ኢኳል ቱ ኤምጂ ይሆናል ማለት ነው። ይሄኛው ግን ሁለት ማስ ያላቸው ኦብጀክቶች የሚሳሳቡበትን ኃይል ነው እንደዛ የምንለው ማለት ነው። ይሄን በዚህ ማስ ትችላላችሁ። when an object is dropped የሆነ ኦብጀክት ድሮፕ ሲደረግ ለምሳሌ ከዚህ ጋር እንደምታዩት it accelerates toward the center of the earth ወዴት ነው? ወደ ሴንተር ኦፍ ኤርት ምን ያደርጋል? አክሰለሬት ያደርጋል። አኮርዲንግ ቱ ኒውተን ሰከንድ ሎው አክሰለሬሽን ኢዝ ዘ ኢፌክት ኮዝድ ባይ ፎርስ። አክሰለሬሽን በምንድነው ኢፌክት የሚደረገው? ኮዙ በፎርስ ነው አይደለም? ኦኬ ዜርፎር ኤ ፎሊንግ ኦብጀክት ኤክስፒሪየንስ ዳውንዋርድ ፎርስ። እንዴት አድርገን ነው ካልኩሌት የምናደርገው? ይሄኛው ነው ኤር ሬዚስታንሱን ኢግኖር አድርገን ማለት ነው። ይሄኛው እንደምታዩት መሬት ነው። መሬት ከሆነ ደግሞ ግራቪቲ ምን ያክል ነው? አፕሮክሲሜትሊ 10 ሜትር ፐር ሰከንድ ስኩዌር ትወስዳላችሁ ማለት ነው የግራቪቲን። ሌላ ፕላኔት ላይ ከሆነ ደግሞ የግራቪቲው ይለያያል ማለት ነው። ግራቪቲው ይለያያል። ይሄንን በዚህ ትይዛላችሁ። ኦኬ ኤግዛምፕል 1 what is the weight of 1 kilogram block on the surface of the moon? አያችሁ አሁን ደግሞ ሙን ነው ማለት ነው። ሙን ላይ ነው 1 ኪሎ ግራም የሚሆን ብሎክ አለ እዚህ ጋር where acceleration due to gravity is only ይለናል። acceleration due to gravity is only 1/6 of its value on the surface of the earth ይለናል። ያ ማለት አክሰለሬሽን ዲቱ ግራቪቲው በዚህ ጊዜ የሙን ጊዜ ማለት ነው ወደዚህ በሚሄድበት ሰዓት አክሰለሬት የሚያደርግበት 1/6 ኦፍ ግራቪቲ ኦን ዘ ሰርፌስ ኦፍ ዘ ኤርዝ ያ ማለት 10 ሜትር ፐር ሰከንድ ስኩዌር ያለው ማለት ነው። የኛውን ያገኛል። ስለዚህ አሁን የዚህን ዌይት መፈለግ እንችላለን። ዌይት ማለት ማስ ታይምስ አክሰለሬሽን ዲቱ ግራቪቲ ነው ማለት ነው። ግን የትኛው ነው የኛው? የሙኑ ነው የምንወስደው፣ ይሄኛው ነው የምንወስደው ማለት ነው። እሱን ደግሞ እንዴት ነው የምናደርገው? እዚህ ጋር ይሄ ሙን ከሆነ የሆነ ኦብጀክት ወደዚህ ሙን በሚወርድበት ሰዓት የሚፈጥንበት አክሰለሬሽን የመሬት ላይ ያለው ኖርማሉን 1/6ኛውን ያክል ነው ማለት ነው። ስለዚህ በዚህ ሰብስቲዩት ማድረግ ነው። በቃ ይሄን 1 ኪሎ ግራም ታይምስ 1/6 ታይምስ 10 ሜትር ፐር ሰከንድ ስኩዌር ይሆናል ማለት ነው። ከዛ ይሄን ካልኩሌት አድርጎ ቁጭ ማድረግ ነው።
አሁን ደግሞ የምናየው ኖርማል ፎርስ ነው። ኖርማል ፎርስ የኮንታክት አይነት ፎርስ ነው። ሁለት ኦብጀክቶች አሉ ፎርስ ለመፈጠር ብለናል። እነዛ ሲነካኩ ነው ኖርማል ፎርስ የሚባለው ነገር የሚፈጠረው። ለምሳሌ የኛውን ቡክ እዚህ ቴብል ላይ አስቀመጥ ያችሁ ሁለቱ ተገናኙ ማለት ነው። ሁለት ቦዲ ናቸው። መጽሐፉ አንድ ቦዲ ነው፣ ቴብሉ አንድ ቦዲ ነው። ተገናኙ አይደል? አሁን መጽሐፉ ቴብሉን ወደታች የሚገፋበት ፎርስ አለው። ቴብሉ ደግሞ መጽሐፉን ወደ ላይ የሚገፋበት ፎርስ አለው። ቴብሉ መጽሐፉን ወደ ላይ የሚገፋበት ፎርስ ምንድነው? ኖርማል ፎርስ እንለዋለን። ለተቀመጠበት ኦብጀክት ፐርፐንዲኩላር ነው። በዚህ ሰዓት ለቴብሉ ምንድነው ማለት ፐርፐንዲኩላር ነው ማለት 90 ዲግሪ ነው። እንት ይዛላችሁ። ዌይት ደግሞ ቅድም ነግሬያችኋለሁ። ኦብጀክቱ toward the center of the earth የሚሳብበት ማለት ነው። ያ ደግሞ ዌይት እንለዋለን። ስለዚህ አሁን ይሄ ነገር ስቴሽነሪ ላይ ከሆነ ወይም ደግሞ ምንም የማይንቀሳቀስ ከሆነ ኖርማል ፎርስ ማይነስ ዌይት ኢኳል ቱ 0 ነው። ምክንያቱም ምንም ኔት ፎርስ ስለሌለ በዚህ ጊዜ ምንድነው ማለት ነው ቆሞ እዚህ ጋር አሁን ቁጭ ብሎ ካለ ኖርማል ፎርስ ኢኳል ቱ ዌይት ነው የሚሆነው ማለት ነው። ያ ማለት ኖርማል ፎርስ ኢኳል ቱ ኤምጂ ነው ማለት ነው። በቃ በዚህ ጊዜ ማይንቀሳቀስ ከሆነ ማለት ነው። ይሄን ነገር በዚህ ትችላላችሁ። በኋላ ብናየው ይሄን ኮንሴፕት ደግሞ አንዴ ልንገራችሁ። ይሄ ብሎክ እዚህ መሬት ላይ አርፎ ነው ያለው ብለን እስብ መሬቱ ኦብጀክቱን ወደ ላይ የሚገፋበት ኖርማል ፎርስ አለ። ለመሬቱ ፐርፐንዲኩላር ነው። እዚህ ጋር ደግሞ የዚህ ኦብጀክት ደግሞ toward the center of the earth ደግሞ ምን አለኝ ዌይት አለ ማለት ነው ኢኳል ቱ ኤምጂ። ይሄንን በሆነ ፎርስ ኤፍ ከጎተትኩ ወደዚህ ፍሪክሽን ፎርስ አለ ካልኩኝ ይሄ ኦብጀክት አሁን ቨርቲካሊ ምንም የተንቀሳቀሰ አይደለም አይደል? ስለዚህ ኤን ወይም ደግሞ ኖርማል ፎርስ ማይነስ ኤምጂ ኢኳል ቱ 0 ነው የሚሆነው። ነገር ግን ይሄ ኦብጀክት ግን ምንድነው ሆሪዞንታሊ ወደዚህ የተንቀሳቀሰ ነው ብለናል። ወደዚህ አሰለሬት እያደረገ ነው። እንደዛ ከሆነ ደግሞ አሰለሬሽን ካለ ኔት ፎርስ አለ ብለናል። ስለዚህ ፎርስ ወደዚህ ያለው ኦኬ ማይነስ ፍሪክሽን ፎርስ ኢኳል ቱ ማስ ታይምስ አሰለሬሽን ነው ማለት ነው። እነዚህን ሁለቱን ነገሮች ዲቴል በኋላ እናያለን። አሁን ግን እንዲሁ ያዙት። አንዱ በጣም ወሳኝ የሆነ ኮንሴፕት አለ እዚህ ጋር በደንብ እንድትከታተሉኝ እፈልጋለሁ። አሁን እዚህ ጋር አንድ ኢንክላይንድ ፕሌን አለ፣ እዚህ ጋር ቴታ አለ፣ የሆነ ኦብጀክት ደግሞ እዚህ ጋር አርፎ ነው ያለው ብለን ይሄንን ኦብጀክት ይሄኛው ሰርፌስ ይሄንን ኦብጀክት ወደ ላይ የሚገፋበት ኖርማል ፎርስ አለ። ዌይቱ ደግሞ toward the center of the earth አለ እዚህ ጋር እንደምታዩት። ያማ toward the center of the earth ነው ማለት እዚህ ጋር 90 ዲግሪ ነው፣ በዚህም 90 ዲግሪ ነው ማለት ነው። ሌላ ነገር የለውም። ከዛ እኔ ይሄንን ካልኩሌሽኑን ለመስራት እንዲቀለኝ እዚህ ጋር ምን አደረኩኝ? ያው እንደምታዩት እንደዚህ ያመጣሁት ድሮ አደረኩት። አሁን እዚህ ጋር ይሄኛው 90 ዲግሪ ከሆነ እዚህ ጋር ያለው በዚህና በዚህ መካከል ያለው አንግል ደግሞ ቤታ ብለው ቴታ ፕላስ ቤታ ስንት ነው የሚሆነው? 90 ዲግሪ አይደል? እንደምታዩት ይሄኛው ደግሞ ለዚህኛው ስቲል ምንድነው እዚህ ጋር እንደምታዩት 90 ዲግሪ ነው አይደል? ስለዚህ ይሄንን አንግል ደግሞ ማግኘት ይችላልው ማለት ነው። ይሄን አንግል ማግኘት ይችላል ምክንያቱም ቤታ ፕላስ የኛው 90 መሆን አለበት። ቤታ ፕላስ እኩል 90 መሆን አለበት። ያ ማለት ከቴታ ጋር ዘሴም ነው ማለት እዚህ ጋር ቴታ ይሆናል ማለት ነው ባጭሩ። ስለዚህ እዚህ ጋር ምን አደርጋለሁ? ለዚህኛው ፓራላል የሆነ ላይን ድሮ አደርጋለሁ። ድሮ ሳደርግ ይሄኛው ኦፖዚት ሳይድ ነው። ስለዚህ እዚህ ጋር እንደምታዩት ዌይት አለ። ስለዚህ ምን ይሆናል? ይሄኛው ኦፖዚት ሳይዱ ኤም፣ ይሄኛው ኦፖዚት ሳይድ ደብሊው ሳይን ቴታ ይሆናል። ይሄሳ አዲሽን ሳይዱሳ ደብሊው ኮስ ቴታ ይሆናል። ደብሊው ማለት ኤምጂ ነው። ይሄኛውን የት ጋር ማምጣት እንችላለን? እዚህ ጋር ማምጣት እንችላለን። ለምን ይሄ ኦብጀክት አሁን እዚህ ጋር ስታስቀምጡት እኮ ወደዚህ ይሳባል አይደል? የሚሳበው ግን toward the center of the earth በዚህኛው ሳይድ toward the center of the earth አለ፣ በዚህ ጋር toward the center of the earth የሚሆነው። ስለዚህ ስላይድ ስለሆነ ሁሉም አይደለም ወደዚህ የሚሳበው። ስለዚህ ይሄኛው ከዚህኛው ጋር እኩል ነው ማለት። ስለዚህ እቺን w sin ቴታ ማጣት አለ ማለት ነው። አያችሁ አይደል? ይኸው እዚህ ጋር ኖርማል ፎርስ አለ፣ ወደ ታች ምን አለ? w sin ቴታ አለ። እዚህ ጋር አድጀሰንቱ ይሄኛው ደግሞ w cos ቴታ አለ። እዚህ ጋር w አለ። ይሄ አንግል እና ይሄ አንግል እኩል ነው የሚሆነው ብለናል። ስለዚህ ኤግዛምፕል በደንብ እንሰራለን። ምንም ችግር የለውም። ፍሪክሽን ሲኖረው አፕላይድ ፎርስ ሲኖረው የሚለውን በደንብ የማስረዳችሁ ይሆናል ቀጣይ። ለአሁኑ ግን የዛሬውን ክላስ እዚህ ጋር እንጨርሳለን። እጅግ አድርጌ አመሰግናለሁ። እግዚአብሔር አእምሯችሁን ይባርክ። ፋዘርስ ኦፍ ስቱደንትስ